ሰላም እንዴት አላችሁ? የገናናው ቲዩቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ለማታውቁኝ ሚስተር ገናናው አበበ ነኝ ከገናናው ቲዩቶሪያልስ። ዛሬ ፐብሊክ ፋይናንስ ኤንድ ታክሴሽን ሶስተኛውን ቻፕተር ሁለተኛውን ፓርት ይዤላችሁ መጥቻለሁ። ባለፈው ቪዲዮ እንደምታስታውሱት የመጀመሪያውን ፓርት ስለ ፐብሊክ ፋይናንስ ኢን ኢትዮጵያ የሚል መሰረታዊ ርዕሰ ጉዳይ በተለይ ደግሞ በሀገራችን ኢትዮጵያ ፐብሊክ ፋይናንስ እንዲሁም ደግሞ የፌዴራል የፋይናንስ ስርዓት ምን ይመስላል የሚለውን ነገር ተመልክተን ነበር። ዛሬ ሁለተኛውን ፓርት በተለይ ደግሞ ስለ በጀት ግራንት ዲስትሪቢዩሽን ፎርሙላ ኢትዮጵያ ምን ይመስላል እንዲሁም ደግሞ the concept of public budgeting in ኢትዮጵያ በፌዴራል መንግስትና የክልል መንግስታት የበጀት አወቃቀር ምን ይመስላል የሚለውን እንደም ደግሞ recent trends in ኢትዮጵያ ፐብሊክ ፋይናንስ በተለይ ደግሞ ከቦሮዊንግ ጋር የተገናኘ አንዳንድ ርዕሰ ጉዳዮችን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት የገናናው ቲዩቶሪያል ቤተሰብ አዲስ የሆናችሁ ካላችሁ ሰብስክራይብ በማለት ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ እነዚህና መሰል ቪዲዮዎች በተደጋጋሚ እናንተ ጋር እንዲደርሱ የደውል ምልክቱን መጫናችሁን እንዳትረሱ። ዛሬ የምንመለከተው እንግዲህ ስለ በጀት ግራንት ዲስትሪቢዩሽን ፎርሙላ ኢን ኢትዮጵያ ያለው መሰረታዊ ጉዳይ ምን ይመስላል፣ በተለይ ደግሞ መንግስት ለክልሎች የሚሰጠው የበጀት ድጎማ ወይም ደግሞ ሰብሳይዲ ምንን መሰረት ያደረገ ነው፣ ምንን ቀመር ተከትሎ ነው የሚለውን ነገር የምንመለከት ይሆናል። እንግዲህ ስለ ሰብሳይዲ ስለ ኢንተርገቨርንመንታል ትራንስፈር ወይም ደግሞ ስለ በጀት ድጎማ ስናወራ የፌዴራል መንግስት ለክልል መንግስታት ድጎማ በየአመቱ ይሰጣል፣ ግራንት ያደርጋል። ይህ እንግዲህ ፎርሙላ ብዙ ጊዜ በሚኒስትሪ ኦፍ ፋይናንስ ወይም ደግሞ በገንዘብ ሚኒስቴር ይወጣና በሃውስ ኦፍ ፌዴሬሽን ከጸደቀ በኋላ ካውንስል ኦፍ ፒፕል ሪፕሬዘንታቲቭስ የምንላቸው ካውንስል ኦፍ ሚኒስተርስ ደግሞ የምንላቸው የሚኒስትሮች ምክር ቤት ካጸደቀ በኋላ የድጎማው የሚፈቀድበት ሁኔታ በኢትዮጵያ አለ። ምንድነው ሚኒመም ኮመን ስታንዳርድስ የሚባል ስንል there is no common minimum standard of public service worldwide የሆነ ዓለም ላይ የለም። እንደየሀገሩ ሊለያይ ይችላል። ሀገራችን ኢትዮጵያም የራሷ የሆነ ኤክስፔክት ልታረገው የምንችል እንደ ሀገር ኤክስፔክትድ የሆነ ሊታወቅ የሚችል ሲንግል የሆነ ቀመር ባይኖርም ኮመን የሚባሉ ግን ሚኒመም ስታንዳርድ ኦፍ ፐብሊክ ሰርቪስ ሊኖር ይችላል። እንግዲህ ኦል ሪጅናል ገቨርንመንትስ በኢትዮጵያ ውስጥ የሚገኙት ኢንክሉዲንግ ድሬዳዋ ሲቲ አድሚኒስትሬሽን ወይም ደግሞ አድሚኒስትሬሽን ካውንስልን ጨምሮ ማለት ነው። ሁሉም ክልሎች 12ቱ ክልሎች ማለት ነው ኤክሰፕት አዲስ አበባ ሲቲ አድሚኒስትሬሽን በራሳቸው ሙሉ በሙሉ በጀትን ከበር አድርገው መጠቀም በጣም ከባድ ነው። ስለዚህ ጀስት እነዚህ የዘረዘርናቸው ክልሎችና ድሬዳዋ አድሚኒስትሬሽን ካውንስል ምንለው ማለት ነው unable to fully cover their recurrent budgets የሚያስፈልጋቸውን አመታዊ የሆነ በጀት ማሟላት በጣም ብዙ ጊዜ ይከብዳቸዋል። በዚህ ምክንያት የፌዴራል መንግስት ምን ያደርጋል? የተለያዩ የበጀት ድጎማ ወይም ደግሞ ሰብሳይዲ ይሰጣል ማለት ነው። እንግዲህ ኢትዮጵያ does not have a single such universally published budget grant distribution formula። ሀገራችን ኢትዮጵያ እንደማንኛውም ሀገር ወይም ደግሞ እንደሌሎቹ ሀገራት የታወቀ ዩኒቨርሳሊ ፐብሊሽድ የሆነ ሲንግል የሆነ የበጀት ግራንት ዲስትሪቢዩሽን ፎርሙላ ወይም ደግሞ ቀመር የላትም። ነገር ግን የተለያዩ ቫሪያብሎችን በየጊዜው ሊለዋወጡ የሚችሉ መሰረታዊ ነገሮችን እንደ ክራይቴሪያ ተጠቅማ ለክልሎች አስፈላጊ የሚባሉ አመታዊ የበጀት ድጎማ ወይም ደግሞ ሰብሲዲ የምትሰጥ ይሆናል። ሌላ ምንድነው ከዚህ የተለየ ከሲንግል ዩኒቨርሳሊ ፐብሊሽድ በጀት ግራንት ዲስትሪቢዩሽን ፎርሙላ ከሌለ ኢንስቴድ ሀገራችን ኢትዮጵያ የምትጠቀመው ምንድነው ከተባለ ጀነራል ፐርፐስ ግራንት ፎር ሪጂናል ስቴትስ የሚባል አልኬት የሚደረግበት ፎርሙላ አለ፣ የሚከፋፈልበት ቀመር አለ። ይሄ ቀመር ብዙ ጊዜ በማን ነው የሚወጣው? በሃውስ ኦፍ ፌዴሬሽን ነው። ሃውስ ኦፍ ፌዴሬሽን እንደምታውቁት የኢትዮጵያ ውስጥ አለ። ስለዚህ ሃውስ ኦፍ ፌዴሬሽን እነዚህን አይነት ቀመሮችን ያወጣና ለተለያዩ የሚኒስትሪ ኦፍ ፋይናንስ እንዲሁም ደግሞ ለሃውስ ኦፍ ፒፕል ሪፕሬዘንታቲቭ ያቀርብና ያጸድቃል። ቫሪያብልስ ኦፍ ዲስ በጀት ግራንት ዲስትሪቢዩሽን ፎርሙላ ምንላቸው በየጊዜው ቢቀየርም ማሟላት ያለባቸውና እዚህ ውስጥ ሊካተቱ የሚችሉ አንዳንድ መሰረታዊ ነገሮች አሉ። ለምሳሌ ሳይዝ ኦፍ ፖፑሌሽን የህዝብ ቁጥር ኢትዮጵያ ውስጥ የድጎማ በጀት ለመስጠት አንደኛው መስፈርት ነው። ሳይዝ ኦፍ ፖፑሌሽንስ ከፍተኛ የሆነ የህዝብ ቁጥር ያለው ክልል ከፍተኛ የሆነ የበጀት ድጎማ ያገኛል። ከፍተኛ የሆነ የፖፑሌሽን ግሮውዝ ካለም በተመሳሳይ በዚህ ልክ ይሄዳል። ዝቅተኛ የሆነ ፖፑሌሽን ካለ ዝቅተኛ የሆነ የበጀት ድጎማ ያገኛል። አንዱ ይሄ ቫሪያብል ፋክተር ከምንላቸው መካከል አንዱ ነው። ሌላው ሌቭል ኦፍ ዲቨሎፕመንት ኦፍ ዋት ሪጅንስ
ነው። የክልሎች የእድገት ደረጃም የግራንት ወይም ደግሞ የሰብሳይዲ የተለያዩ የፌዴራል መንግስት የበጀት ድጎማ ከሚሰጥበት መሰረታዊ ከሚባሉ ቫሪያብል ከምንላቸው ፋክተሮች መካከል አንዱ ሌቭል ኦፍ ዲቨሎፕመንት ነው። እንደምታውቁት ኢትዮጵያ ውስጥ 12 የሚደርሱ ክልሎች አሉ። እነዚህ ክልሎች ተመሳሳይ የሆነ እድገት የላቸውም። ስለዚህ ሌቭል ኦፍ ዲቨሎፕመንት ካን ቢ ኮንሲደርድ አስ ዋን ኦፍ ዘ ቫሪያብል ፋክተርስ። በተለይ ደግሞ ሰብሳይዲ ፕሮቫይድ ለማድረግ የፌዴራል መንግስት ከሚጠቀመው አንዱ ሌቭል ኦፍ ዲቨሎፕመንት ነው። ሌላው ሬቨኑ ኮሌክሽን ኢፈርት ኦፍ ዘ ሪጅንስ። እያንዳንዱ ሪጅናል ገቨርንመንት ተመሳሳይ የሆነ ሬቨኑ ኮሌክሽን ኢፈርት የለውም፣ አቅም የለውም። አንዳንድ ኢትዮጵያ ውስጥ የሚገኙ ክልሎች ከፍተኛ የሆነ ረቨኑ ወይም ደግሞ ገቢ የመሰብሰብ አቅም አላቸው። አንዳንዶች ደግሞ ዝቅተኛ የሆነ ገቢ የመሰብሰብ አቅም አላቸው። በተለይ ደግሞ ባይ ፎርሙሌቲንግ ኤንድ ኢምፕሊሜንቲንግ ሰች ሩልስ ኤንድ ሬጉሌሽን ሪጋርዲንግ ቱ ታክሴሽንስ፣ ግብርን በተመለከተ ታክሴሽንን በተመለከተ መንገድ ህግን አውጥተው ፎርሙሌት አድርገው ኢምፕሊመንት አድርገው ረቨኑ ኮሌክት በማድረግ ሂደት ውስጥ ብዙ አይነት ስራዎች ሊጠበቅባቸው ይችላል። ኤኒዌይስ ግን አንዱ ረቨኑን ኮሌክሽን ኢፈርት ኢዳት ኢፌክቲቭሊ ኤንድ ኤፊሺየንትሊ ያላቸውን ገቢ ማኔጅ ማድረግ ይችላሉ፣ መሰብሰብ ይችላሉ የሚለው ነገር ረቨኑ ኮሌክሽን ኢፈርት ላይ የሚመጣ ነገር ስለሆነ እንደ ክራይቴሪያ ሊያዝ ይችላል። ኢትዮጵያ doesn't have a single universally published budget grant distribution formula የምንለው ነገር ግን ጀነራል ፐርፐስ ግራንት ፎር ሪጂናል ስቴትስ ግን እንዴት አሎኬት መደረግ እንዳለበት በህግ የተቀመጠ ነገር ህገ መንግስቱ ላይ ስላለ ሃውስ ኦፍ ፌዴሬሽን ይህንን ነገር እየወሰደ የተቀያየሩ ቫሪያብሎች ቢኖሩም እነዚህን ሶስት ነገሮች ግን መሰረታዊ አድርጎ ግራንት ወይም ደግሞ የተለያዩ የበጀት ድጎማ የሚሰጥ ይሆናል። ዌል እስኪ ስለ አሰስመንትን ዘ ዲተርሚኔሽን ሰዋት ዘ ግራንት ፎርሙላ እንመልከት። ግራንት ፎርሙላ ስንሰራ አሰስ ማድረግ ያለብን ኒድ አሰስመንቶች አሉ። እኒህ ኒድ አሰስመንቶች ሁለት ናቸው። በተለይ ደግሞ የኤክስፔንዲቸር ኒድ አሰስመንት እና የረቨኑ ኒድ አሰስመንት መስራት ያስፈልጋል። ሶ ዌን ካም ቱ ዘ ኤክስፔንዲቸር ኒድ አሰስመንት ስንመጣ ምንድነው መሰረታዊ ነገር ስንል the assessment takes into account what the recurrent and what capital expenditure, what the such previous 5 years categorized into 6 major sectors. የክልሎች የአምስት ዓመታት የባለፈው 5 ዓመታት ማለት ነው አጠቃላይ ሜጀር የሚባሉ ሴክተሮች አሉ። እነዚህ ሴክተር ላይ ያላቸው ፐርፎርማንስ ያላቸው አክቲቪቲ ያላቸው ስራ አንድ ባንድ ምን የሚደረግ ይሆናል ይመዘናል። በተለይ ደግሞ ክልሎች በሪከረንት እና በካፒታል ኤክስፔንዲቸር ማለት ነው ለነዚህ ሴክተሮች ያወጡት አጠቃላይ በጀት ምን ይመስላል የሚለውን ከፕሪሲንግ 5 years categorized into 6 major ወስደን ወይም ደግሞ ከባለፉት 5 ዓመታት ማለት ነው previous 5 years ያላቸውን መሰረታዊ የሆነ ፐርፎርማንስ ወስደን ኒድ አሰስመንት ልንሰራ እንችላለን። የመጀመሪያውና መሰረታዊ የሚባለው 6 ሜጀር ሴክተር ውስጥ ከምንላቸው መካከል የኤክስፔንዲቸር ፎር ኤዱኬሽን ነው። ኦኬ ኤክስፔንዲቸር ፎር ኤዱኬሽን ነው። እንግዲህ በተለያዩ የሪጂናል ገቨርንመንት መካከል ሶሻል ወንትስ ከምንላቸውና ሁሉም ማህበረሰብ ሀብታም፣ ድሃ፣ ህፃን፣ አባት ሳይል ሁሉም የሚፈልገው አንዱ መሰረታዊ የሚባለው ነገር ምንድነው ቢባል የትምህርት ጉዳይ ነው። ትምህርት በጣም አስፈላጊ ነገር ነው። ሶሻል ወንት ነው። ስለዚህ የሪጂናል ገቨርንመንቶች በትምህርት ሴክተር ላይ ያላቸው አጠቃላይ ኤክስፔንዲቸር አመታዊ የሆነ በጀት ከዚህ በፊት ለ5 ዓመታት ምን ይመስላል የሚለው እንደ ኒድ አሰስመንት ሊታይና ሊሰራ ይችላል። ሁለተኛው አግሪካልቸራል ሴክተር ኤክስፔንዲቸር ነው። እንደሚታወቀው አግሪካልቸር ለኢትዮጵያ ካን ቢ ኮንሲደርድ አስ ዋን ኦፍ ዘ ባክቦን ኦፍ ዘ ኢኮኖሚ የሀገራችን ኢትዮጵያ የኢኮኖሚ ባክቦን ከሚባለውና እጅግ በጣም አስፈላጊና የጀርባ አጥንት ከምንለው መካከል አንዱ ግብርና ሴክተር ነው። የግብርና ሴክተር እጅግ ወደ ዘመናዊነት እየመጣ በሄደ ቁጥር ወደ ግብርና መር ኢንዱስትሪ እያመረን በሄድን ቁጥር ከፍተኛ የሆነ የኢኮኖሚክ ዲቨሎፕመንት ማምጣት እንችላለን። ሶ አግሪካልቸር ላይ ከፍተኛ የሆነ የሪከረንት ካፒታል ኤክስፔንዲቸር ክልሎች ምን ያህል ኢንቨስት አድርገዋል የሚባለውም አንዱ አሰስ የሚደረግበት መንገድ ነው። ሌላው ሩራል ሴፍ ሰች ድሪንኪንግ ዋተር ኤክስፔንዲቸርስ በተለይ ደግሞ ለገጠሩ ማህበረሰብ የንጹህ መጠጥ ውሃ በማቅረብ ረገድ ውስጥ ክልሎች ኢንቨስት ያደረጉት አጠቃላይ ካፒታል ምን ይመስላል ያዙት አመታዊ ላለፉት 5 ዓመታት ምን ይመስላል በጀታቸው የሚለው ነገር የሚጠናበት ነው። እነዚህ ኮንሲደር ይደረጋሉ። እንዲሁም ደግሞ ኤክስፔንዲቸር ሩራል ሮድ ኮንስትራክሽንስ በተለይ ደግሞ የገጠር ማህበረሰቡ የከፍተኛ የሆነ የመንገድ ችግር አለ። ይሄንን የገጠር ማህበረሰብ ላይ ያለውን የሮድ ኮንስትራክሽን ችግር ለመቅረፍ ክልሎች በ5 ዓመታት ውስጥ ምን ያህል ስራ ሰርተዋል፣ ምን ያህል ሪከረንት ኤንድ ካፒታል ኤክስፔንዲቸር ኢንቨስት አድርገዋል የሚባለውም አንዱ የሚታይበት ርዕሰ ጉዳይ ነው። ስለ ሄልዝ ሴክተር ኤክስፔንዲቸርስ ባለፉት 5 ዓመታት የኢትዮጵያ ውስጥ የሚገኙ ክልሎች በጤና ሴክተር ላይ ምን ያህል ካፒታል ኤንድ ሪከረንት ኤክስፔንዲቸር ኢንቨስት አድርገዋል የሚለውም ይያዝላቸው የሚገባ ርዕሰ ጉዳይ ነው። እንዲሁም ደግሞ ሪከረንት ኤክስፔንዲቸር አጠቃላይ አመታዊ የክልሎች በጀት ምን ይመስላል፣ በተለይ ደግሞ 1 ዓመትና ከዛ በታች በሆነ ሊጠናቀቁ የሚገቡ አንዳንድ መሰረታዊ የሆኑ የገቨርንመንት ፕሮጀክቶች አሉ። እነዚህ ፕሮጀክቶች ላይ የተመደበው አጠቃላይ የሪከረንት በጀት ምን ይመስላል የሚባለው እነዚህ 6 ሜጀር ሴክተር ላይ መንግስት
አሰስ በማድረግ ሂደት ውስጥ ከግንዛቤ የሚያስገባቸው መሰረታዊ የሚባሉ ሴክተሮች ናቸው። እነዚህ ሴክተሮች አብዛኛውን መንግስት የሚሰጠውን ኃላፊነት የሚሰጠውን ሰብሳይዲ ኤክስፔንዲቸር ሪስፖንሲቢሊቲ ከ90% በላይ ምን ያደርጋል ከበር ያደርጋሉ። አብዛኛው የፌደራል ገቨርንመንት ሰብሳይዲ ወይም ደግሞ ድጎማ እነዚህ ላይ ሞር ዲፔንድ ያደረገ ነው ማለት ነው። እነዚህን በዚህ ምን እናረጋለን አንደርስታንድ እናረጋለን። ሌላውና መሰረታዊ ርዕሰ ጉዳይ ስለ ረቨኑ ካፓሲቲ አሰስመንት እናወራለን። ስፔሻሊ ረቨኑ ካፓሲቲ አሰስመንት ዋት ሪጂናል ገቨርንመንትስ ክልሎች ያላቸው ገቢን የመሰብሰብ አቅማቸው ምን ይመስላል የሚባለውም መሰራት አለበት። አስዩ ነው ታክስ ሬት ኢዝ ኖት ኮንሲደርድ ኢን ዘ ግራንት ፎርሙላ። ኢትዮጵያ ውስጥ ታክስ ሬታችን እንደ ግራንት ቀመር ልንጠቀመው አንችልም ቢካውዝ በተለያዩ ምክንያቶች ማለት ነው። ጀስት ግን ግራንት ፎርሙላ ጀስት ኢፈርቱ ማለት ነው ኒውትራል ለመሆን ያለበት። ምክንያቱም there may be በጣም ሀይ ሊሆን ይችላል የፕሮግሬሲቭ ታክሴሽን ሲስተም፣ ዝቅተኛም ሊሆን ይችላል ኤንድ አዘርስ። ብቻ ግን በአንድ ሀገር ውስጥ ብዙ አይነት የሬት ስትራክቸር ቢኖረንም ታክስ ሬትን ኮንሲደርድ ማድረግ የለብንም። in the revenue capacity assessment tax base which cover over 90% of what the revenue are taken 90% አካባቢ የሚሆነውን ድርጅቶች ክልሎች የሚሰበስቡት አጠቃላይ ገቢ ማለት ነው ታክስ ቤዙ ምን ያህል ነው የሚለው ነገር ግን ምን እናደርግ እንችላለን ልንወስድ እንችላለን። ታክስ ቤዙ እጅግ በጣም አስፈላጊ ነገር ነው። ታክስ ቤዙ ማለት ዋሪ ኮል the taxable incomes ምንለው መንግስት ግብር የሚሰበስብበት አጠቃላይ አማውንቱ ምን ያህል ነው የሚለው ነገር ብናቀበት ነው። ስለዚህ such equalization of what revenue capacity is taken instead of equalization of what tax collection efforts ግብር የመሰብሰብ አቅማቸውን እኩል ናቸው ብለን ከማሰብ ይልቅስ ረቨኑ ካፓሲቲ ሁሎች ክልሎችም በራሳቸው አቅም በተሰጣቸው የተፈጥሮ ጸጋ ልክና በሚሰሩ ስራ ሁሎችም ክልሎች ገቢ የመሰብሰብ አቅም አላቸው ብለን ምን እናረጋለን ለሁሎችም እድል እንሰጣለን። የመሰብሰብ ያለ መሰብሰብ ኢፈርታቸው ግን በየክልሎች መሰረታዊ ሁኔታ የሚወሰን ይሆናል። ረቨኑ ካፓሲቲያቸው ምን ያህል ነው ኮሌክት ለማድረግ ያላቸው አቅሙ የሚለውን ነገርም የምንመለከት ይሆናል። ቅድም እንዳየነው ቫሪያብልስ ምንላቸው አንዳንድ ፋክተሮችን እንደ ግራንት ፎርሙላ ላይ እየወሰድናቸው አሉ። ለምሳሌ ፖፑሌሽን ሳይዝ ብለን ዲስአቢሊቲ ፋክተርስ ምንላቸው አንዳንድ ክልሎች ላይ ሊኖሩ ይችላሉ። እነዚህ ሁለት ነገሮች ካን ቢ ኮንሲደርድ አስ ቫሪያብል ፋክተርስ ረቨኑ ራይዚንግ ካፓሲቲ አስ ዌል አስ ኤክስፔንዲቸር ኒድስ ስንሰራ ሁለቶችም ላይ ልንጠቀማቸው እንችላለን። ሌላውና መሰረታዊ ጉዳይ ስለ ሰብሳይዲ ስናወራ፣ ስለ ኢንተርገቨርንመንታል ትራንስፈር ስናወራ፣ ስለ ግራንት ስናወራ፣ ስለ ፐርፎርማንስ ኢንሰንቲቭ ማውራት በጣም አስፈላጊ ነው። ሪጂናል ገቨርንመንቶች አመታዊ የሆነ እቅዳቸውን ፐርፎርም ባደረጉ ቁጥር አንዳንድ ኢንሰንቲቭስ የፌደራል መንግስት ሊሰጥ ይችላል። but this incentives cannot be considered as grant እንደ ግራንት ግን ልንቆጥረው አይገባም። እንዲሁም ደግሞ ከግራንት ፎርሙላም መውጣት አለበት፣ ኢግኖር መደረግ አለበት። ምክንያቱ የራሱ የሆነ ኬስ ስላለው ነው። ቢካውዝ ኢንሰንቲቭስ ብዙ ጊዜ ግራንት የምናደርገው ከሆነ ሽልማት ነው። ብዙ ስለሰራ ጥሩ ፐርፎርም ላደረገ ሰው፣ ላደረገ ክልል፣ ላደረገ መንግስት ማበረታቻ የሚሆን ነገር ሜቢ ፌደራል መንግስት ሊሰጥ ይችላል። በቴንን ግን ወደ ግራንት መውሰድ የለብንም ነው። ቢካውዝ ኢት ሻል ኖት ቢ ፓርት ኦፍ ዘ ግራንት ሼርስ መንግስት ከሚሰጠው ግራንት አካል አይደለም። rather than part of conditional or specific purpose grant ይሄ የሚታወቅ ክልሎች በሰሩት በአቅማቸው ልክ የፌደራል መንግስት ፕሮቫይድ የሚያደርገው ኢንሰንቲቭ ነው፣ ማበረታቻ ነው። ግራንት ሊባል አይችልም። የግራንት ቀመርም ስንሰራ ከዚህ ውጭ መሆን አለበት። እንዲሁም ደግሞ በጀት ግራንት ብዙ ጊዜ will not be given for failure or success of what the financial policy of what the respectives ለእያንዳንዱ ክልል ውድቀትና ስኬታማነት በተለይ ደግሞ ከፋይናንሻል ፖሊሲ ከፋይናንሻል ሴክተር አንግል ማለት ነው በጀት ግራንት ጀስት አይሰጥ። ክልሉ በጣም ብዙ ስለሰራ ብዙም አይደገፍም፣ በጣም ስላልሰራም መደገፍ የለበትም። ቅድም ያነሳነው የኢኳላይዜሽን ሰዋት ረቨኑ ጉዳይ መነሳት አለበት። እዚህ ጋር እንደ አንድ መነሳት ያለበት እዚህ ጋር ነው። ሁሎችም ቢሆን ኢኳላይዜሽን ረቨኑ ካፓሲቲ አላቸው። ሁሉም ክልሎች በተሰጣቸው ጸጋ ገቢ የመሰብሰብ አቅም አላቸው። ይህንን ተጠቅሞ ከፍተኛ የሆነ ገቢ መሰብሰብ ይችላሉ ማለት ነው። ሌላ ርዕሰ ጉዳይ የምንመለከተው the concept of public budgeting in ኢትዮጵያ አጠቃላይ የበጀቲንግ ኮንሰፕት በኢትዮጵያ ምን ይመስላል የሚለው ነገር እንረዳለን። አስዩ ነው እንግዲህ በጀት በጣም ብዙ አይነት ትርጓሜ ሊኖረው ይችላል። በተለይ ደግሞ እያንዳንዱ ግለሰብ፣ እያንዳንዱ ኦርጋናይዜሽን፣ እያንዳንዱ ገቨርንመንት
ሪጅናል ሊሆን ይችላል፣ ሜቢ ፌዴራል ገቨርንመንት ሊሆን ይችላል። ፕላን የሚባል ነገር አለው፣ ኦብጀክቲቭ የሚባል ነገር አለው። ሶ ደ ቢግኒንግ ኦፍ ደ ይር ላይ ይሄንን ኦብጀክቲቭ ወይም ደግሞ ፕላን አቺቭ ለማድረግ ኳንታቲቭ በሆነ መንገድ በገንዘብ ማለት ነው ሜጀር ሊደረግ የሚችል በጀት የሚባል ነገር ሊያስቀምጥ ይችላል። ሶ በጀቲንግ ስንል ጀስት ኢት ኢዝ ዋት ደ ኳንታቲቭ ኤክስፕሬሽን ሶ ዋት ፕላኒንግን ቁጥር በቁጥር ነክ ነገር ስንገልጸው ፋይናንሻል በሆነ ነገር ሜጀር ስናደርገው ዋሪ ኮሊት በጀቲንግ እንለዋለን። ሶ ብዙ ጊዜ በጀቲንግ the many bag of what the government እየተባለ ብዙ ጊዜ ይጠራል። ኦኬ የመንግስት በተለይ ደግሞ ከፐብሊክ ፋይናንስ አንግል ማለት ነው the many bag እየተባለ ብዙ ጊዜ ይጠራል። በጣም መሰረታዊ የሆነ ርዕሰ ጉዳይ ስለሆነ ነው። ስለዚህ በጀት ባጭሩ ምን ማለት ነው? it is actually such plan of government finance submitted for the approval of such legislatures ነው። ህግ ለሚያወጡ አካላት እንዲጸድቅ መንግስት አቅዶ ፕላን አድርጎ ሰሚት የሚያደርገው ነገር ምን ይባላል? በጀት ይባላል። ሶ መንግስት አት ዘ ቢጊኒንግ ኦፍ ዘ ይር ላይ በርካታ የሆነ ፕላን ሊኖረው ይችላል። ይሄንን ፕላን እና ኦብጀክቲቭ እና አላማ አቺቭ ለማድረግ ደግሞ ሰች ፋይናንሻል ሪሶርስ ያስፈልጋል። ዋሪ ኮሊት ይሄን በጀት እንጠራዋለን ማለት ነው። ሶ ዋናው መሰረታዊ ጉዳያችን በጀት ምንድነው ሪፍሌክት የሚያደርገው ሲባል ዋት ዘ ገቨርንመንት ኢንተንድስ ቱ ዱ መንግስት ምንድነው ሊሰራ ያሰበው የመንግስት ስራ ወደፊት ምንድነው? ይሄንን ስራ ለመጨረስና ለማስፈጸም መንግስት ምን ያህል አማውንት ሰዋት በጀት ይጠይቃል ይፈልጋል የሚለው ነገር የምናይበት መንገድ ነው። ሶ በጀት ስንል ባጭሩ ዋት ዘ ገቨርንመንት ኢንተንድስ ቱ ዱ መንግስት ምንድነው መስራት የፈለገው የሚለው ነገር በግልጽ ያሳይልናል። ኢቭን ኢፍ በጀት has become the powerful instrument በጣም ብዙ ጊዜ የመንግስትን ቤዚክ ኦብጀክቲቭ so what the government achieve ለማድረግ በጀት can be considered as one of the most vital instrument በጣም ወሳኝ የሚባል ኢንስትሩመንት ነው። በጣም ክሩሻል የሚባል ኢንስትሩመንት ነው። ፓወርፉል እና በጣም እጅግ በጣም አስፈላጊ ነው። ሶ the budget covers all the transactions so what the federal government በጀት ሙሉን የፌደራል ገቨርንመንትን እያንዳንዷን ትራንዛክሽን ከቨር ያደርጋል። በተለይ ደግሞ ምን ያህል አማውንት ሰዋት በጀት ነው በአንድ አመት ውስጥ የሚያስፈልገው ይሄ በጀት ለምን ሴክተር ነው አልኬት መደረግ ያለበት ፕላስ ዛት ደግሞ ይህንን በጀት ከየት ነው ምን ሰበስበው የሚለው ነገር በግልጽ መታወቅ አለበት መመለስ አለበት ማለት ነው። ኢቭን ኢፍ ታይም ባውንደሪ ያስፈልጋል ለበጀት ኦኬ ታይም ባውንደሪ ያስፈልጋል። በጀት ጀስት በአመት ወይም ደግሞ በ3 ወር አሊያም ደግሞ በዛም ቢበዛ በብዙ አመታት ውስጥ ቢሆን ግን መሰረታዊ የሚባል በአንድ አመት ውስጥ የተገደበ ታይም ባውንደሪ ሊኖረው ይገባል። So that's why budget is such a time-bound financial program systematically worked out and ready for what such executions in the ensuing fiscal years አንድ አመት የሚባል የፊዚካል year አለ። በዚህ አመት ውስጥ መንግስት መስራት የሚፈልገውን ነገር ሊስት አድርጎ ፕላን አድርጎ ኦብጀክቲቭ አስቀምጦ ይሄንን ኦብጀክቲቭ አቺቭ ለማድረግ የተለያዩ ነገሮች ከሚያስፈልጉ ቢሆንም አንዱና መሰረታዊ ጉዳይ በጀት ነው። ሶ በጀት is very essential for federal as well as regional governments የሚለው ነገር አንደርስታንድ ማድረግ አለብን ማለት ነው። ሌላውና መሰረታዊ ርዕሰ ጉዳይ ላይ እዚህ ጋር የምናገኘው ስለ ገቨርንመንት በጀት ስናወራ just representing what a plan or forecast by government what it is expenditures and revenue for a specific period of times ኦኬ መንግስት ስለሚያገኘው አጠቃላይ ረቨኑ ስለሚሰበስበው አጠቃላይ ገቢ እንዲሁም ደግሞ ስለሚያወጣው አጠቃላይ ኤክስፔንዲቸር ዛሬ ላይ ፕላን የሚያደርገው ጉዳይ ዋሪ ኮልት በጀት እንለው እንችላለን። as you know such federal governments regional governments may what plan regarding to the activities of the government ኦኬ ስለ ክልሉ መንግስት ስለ አጠቃላይ ስለ ፌደራል መንግስት ምን ያደርግ ይችላል እቅድ ሊያወጣ ይችላል ፕላን ሊያደርግ ይችላል ኦብጀክቲቭ ሊያስቀምጥ ይችላል። ሶ ይሄንን ለማስፈጸም ደግሞ ምን ያደርጋል there must be estimation there must be forecasting መኖር አለበት there must be planning መኖር አለበት። ሶ ፕላኒንግ ስንል forecasting ስንል estimation ስንል regarding to the government revenue regarding to the government expenditure ዛሬ ላይ within 1 year ማለት ነው ምን ማግኘት አለብን ምን ማውጣት አለብን የሚለው ነገር መንግስት የሚያስቀምጥበት ዋሪ ኮልት ሰች ገቨርንመንት በጀት ስንለዋለን። ሶ ገቨርንመንት በጀት ብዙ ጊዜ ፕሪፔርድ የሚደረገው አመታዊ ነው በአመት አንድ ነው። ዋሪ ኮሌት ሰች ፋይናንሻል ወር ፊስካል year እየተባለ ይጠራል። ብዙ ጊዜ አመታዊ የፋይናንሻል year ወይም ደግሞ በጀት year አሊያም ደግሞ ፊዚካል year እየተባለ ብዙ ጊዜ ይጠራል። ለምሳሌ በኢትዮጵያ የኢትዮጵያ ሰች ፋይናንሻል year ወይም ደግሞ ፊዚካል year እየተባለ የሚጠራው ከሐምሌ 1 እስከ ሰኔ 30 ባለው በኢትዮጵያ የዘመን አቆጣጠር ማለት ነው። ወይም ደግሞ በፈረንጆች ወይም ደግሞ ጉርጉሪያን ካላንደር ስንወስድ ደግሞ ከጁላይ 7 እስከ ጁላይ 6 ባለው ማለት ነው ዋሪ ኮሌት ምን እንላለን ወደ ኢትዮጵያ ቀይራን ማለት ነው ሰች በጀት year እንለዋለን። ወደ ውጭ ዓለም ስንሄድ ደግሞ አንዳንድ የጉርጉሪያል ካላንደር የሚከተሉ ድርጅቶች ደግሞ ከጃንዋሪ 1 እስከ ዲሴምበር 31 የበጀት አመታቸው ነው። ሶ በዚህ መንገድ ምን ሊያደርጉ ይችላሉ የተለያዩ ነገሮችን እንደ በጀት ማለት ነው አቅደው ሊሰሩ ይችላሉ ማለት ነው። ሶ budgeting just involves such different tasks of what the government like activities of what the government ስንል
regarding to expenditures and revenue sides of the government finance በመንግስት ፋይናንስ በኩል ሁለት ነገሮችን የኤክስፔንዲቸር ሳይዱ አለ የሬቨኑ ሳይድ አለ እነዚህ ሁለት ነገሮችን ሞር ፎከስ አድርገን የምንሰራበት ነው ሶ ኦን ዘ ሳይድ ኦፍ ኤክስፔንዲቸር ምን ነገሮችን ማግኘት እንችላለን በተለይ ደግሞ it actually deals with what the determination of what the total size of the budget ከኤክስፔንዲቸር አንፃር ስናየው የመንግስት አመታዊ የሆነ አጠቃላይ በጀቱ ምን ያህል ነው the total amount of money for the year በዚህ አመት ውስጥ ምን ያህል ገንዘብ ምን ያህል በጀት ያስፈልጋል የሚለው ነገር በተለይ ደግሞ የመንግስትን ኦብጀክቲቫቸው ለማድረግ የሚለው ነገር ምናይበት on the side of expenditure በኩል ሆነን እናየዋለን size of outlays on different functions የመንግስት አክቲቪቲ በጣም huge ነው በጣም ሰፊ ነው broad ነው ይሄንን አክቲቪቲያቸው ለማድረግ መንግስት የሚጠቀመው የተለያዩ በጀቶች አሉ ዋሪኮሊቲ ይሄንን ከሳይድ ኦፍ ኤክስፔንዲቸር አንግል ሆነን መመልከት እንችላለን እንዲሁም ደግሞ ከሬቨኑ ሳይድ በኩልም መመልከት እንችላለን በተለይ ደግሞ ዲተርሚኔሽን of what the total size of what the overall revenue and foreign aid of what the federal መንግስት አጠቃላይ አመታዊ የሆነ ገቢው ምን ያህል ነው እንዲሁም ደግሞ ከውጭ የሚያገኘው እርዳታ እንዲሁም ደግሞ ብድር ቦሮይንግ ካለ ግራንት ካለ ጊፍት ካለ such donations ካለ ምን ያህል አማውንት ነው የሚለውን የምንፈልግበት ሬቨኑ ሳይድስ በኩል እንፈልጋለን ማለት ነው ሶ ኤኒዌይስ ግን እነዚህ ሁለት መሰረታዊ ነገሮች ከፐብሊክ ፋይናንስ አንፃር የሚታዩ ከበጀት አንፃር ሪኮመንድ የሚደረጉ ናቸው ሌላውና መሰረታዊ ጉዳይ ስለ በጀቲንግ ስናወራ በጀቲንግ በተፈጥሯው ሁለት ነገሮችን ይዞ ሊመጣ ይችላል አንደኛው በጀት ሰርፕለስ ነው ሁለተኛው ደግሞ በጀት ዲፊሲት ነው ሶ when ሰርፕለስ ካለ ጥሩ ነው በሚቀጥለው አመትም ይሄንን ሰርፕለስ በጀት ምን እናደርገዋለን ኢንቨስት አድርገን እንሰራለን ሌላው ግን ትልቁ ጉዳይ የበጀት ዲፊሲት ጉዳይ ነው በተለይ ደግሞ the excess of outlays or expenditure over domestic revenues ከምናገኘው አጠቃላይ ገቢ ውስጥ የምናወጣው ወጪና ኤክስፔንዲቸሩ ከበለጠብን በጀት ዲፊሲት ውስጥ ልንገባ እንችላለን የበጀት እጥረት ሊያጋጥመን ይችላል ይሄ ደግሞ በጣም አደገኛና ወደ ፋይናንሲንግ ሊወስደን ይችላል ፋይናንሲንግ ስንል ወደ ብድር ማለት ነው በተለይ ደግሞ ኤክስተርናል ቦሮዊንግ ኢንተርናል ቦሮዊንግ ውስጥ ልንገባ እንችላለን ቢኮዝ በጀት ዲፊሲት ካጋጠመን የበጀት እጥረት ካጋጠመን የምንፈልገውን አገልግሎት ለመስጠትና ሰች ገቨርንመንታል የሆኑ ኦብጀክቲቮችን አቺቭ ለማድረግ as much as possible the federal government እና regional government ባላቸው አማራጭ ወደ ብድር ሊሄዱ ይችላሉ በተለይ the federal government as much as possible must be borrow such amounts of what fund from external maybe creditors fund providers ከውጭ ሀገር በተለይ ደግሞ ኢንተርናሽናል ሞኔታሪ ፈንድ ሊሆን ይችላል ወርልድ ባንክ ሊሆን ይችላል አበዳሪ ሀገራት ሊሆኑ ይችላሉ ተቋማት ሊሆኑ ይችላሉ መንግስት ይሄንን በጀት ዲፊሲት ምን ለማድረግ ለመሙላት ሊበደር ይችላል ማለት ነው ይሄ ትልቁና መሰረታዊ ጉዳይ ነው ሌላውና መሰረታዊ ጉዳይ ስለ ጀነራል ኢኮኖሚክ ፖሊሲ እናወራለን በተለይ ደግሞ የበጀቲንግ አንዱ መሰረታዊ በጀት ዲፊሲት ይዞት የሚመጣው ፋይናንሲንግ ነው ፋይናንሲንግ ካለ ደግሞ የጀነራል ኢኮኖሚክ ፖሊሲ ለውጥ ሊመጣብን ይችላል ይሄንን ደግሞ በሀገራችን ኢትዮጵያ በባለፈው አመት ላይ የተደረገውን በተለይ ደግሞ ገንዘብ ዲቫሉት የሆነበትን ምክንያት መረዳት እጅግ በጣም አስፈላጊ ነው ሶ ኢምፖርታንት የምንለው ጉዳይ አንዱ የፊስካል ፖሊሲ ለውጥ ሊያመጣብን ይችላል በተለይ ደግሞ አበዳሪ ተቋማት የምንላቸው ኢንተርናሽናል ሞኔታሪ ፈንድ ሊሆን ይችላል ሜቢ ወርልድ ባንክ ሊሆን ይችላል ኤንድ አዘር ካንትሪስ የሚፈልጉት የራሳቸው የሆነ መንገድ አለ ሀገራችን የምትከተለው የራሱ የሆነ ማክሮ ኢኮኖሚክ ፖሊሲ አለ ስለዚህ ሁለቱን ለማጣጣም ሲባል መንግስት ሰች ማክሮ ኢኮኖሚክ ፖሊሲ ሊቀይር ይችላል ይሄ ደግሞ አብዛኛውን ማህበረሰብ ሊጎዳ የሚችል ውጤት ሊኖረው ይችላል ማለት ነው ሶ ስለ በጀት ብዙ ጊዜ ስለ ፊስካል ፖሊሲ ፋይናንሻል ፕላን ልናወራ እንችላለን ነገር ግን ሌሎችንም just such a strong instrument in engineering and such dynamic inside the economy ኢኮኖሚውን ምን በማድረግ በመለወጥ ሪሸፕ በማድረግ መንገድ ትልቅ የሆነ ሚና ሊኖረው ይችላል እንዲሁም ደግሞ such ሊታዩ ሊጨበጡ የሚችሉ የመንግስት ዳይሬክቲቮች እና የተለያዩ ኦብጀክቲቮች ኢምፕሊመንት የምናደርግበት በተለይ regarding to achieving such long term development goal ምንላቸው medium term ምንላቸው short term ምንላቸው እንዲሁም ደግሞ regarding to annual administration well እስኪ ስለ functions of budget እናውራ functions of budget የበጀት መሰረታዊ የሆነ ጥቅሙ ፋንክሽኑ ምንድነው ሶ የመጀመሪያው ምንድነው it shows government policies and national priority በተለይ ስለ በጀቲንግ ስናወራ የመንግስትን አጠቃላይ ፖሊሲ ምን እንደሚመስልና የሀገራችን ወይም ደግሞ የኢትዮጵያን መሰረታዊ የሚባሉ ለቅድሚያ የሚሰጣቸው ጉዳዮች አሉ በተለይ ደግሞ ሜጀር ብለን የዘረዘርናቸው ሴክተሮች አሉ ለምሳሌ የግብርና ሴክተር የጤና ሴክተር የትምህርት ሴክተር ምንላቸው እነዚህ የውሃ የመንገድ ምናምን ምንላቸው ሶሻል ወንት
ናቸው። ህዝቡ አብዛኛውን ማህበረሰብ የሚፈልጋቸው ርዕሰ ጉዳዮች ናቸው። እነዚህ ለቅድሚያ የሚሰጣቸው ርዕሰ ጉዳዮች ናቸው፣ የመብራትን ጨምሮ ማለት ነው። and maybe helping such evaluating such public programs and government activity የመንግስትን አክቲቪቲ የመንግስትን ፐብሊክ ፕሮግራምስን ኢቫሉዌት ለማድረግም ሊጠቅመን ይችላል በጀት ማለት ነው። ሌላው it may be ensuring such accountability and transparency and maybe controlling such over spendings በጣም ከፍተኛ የሆነ ስፔንዲንግ እንዳይኖር ከፍተኛ የሆነ ወጪ እንዳይኖርና ጥሩ የሆነ የበጀት ስርዓት እንድንዘረጋና ተጠያቂነት አካውንታቢሊቲ እንዲኖርና ኮንትሮሊንግ የሚባል ስርዓት እንድንዘረጋ በጀቲንግ በጣም አስፈላጊ ነገር ነው። ምክንያቱም በቅድ የሚመራ መንግስት ጥሩ የሆነ ፐርፎርም ያደርጋል። በቅድ የማይመራ መንግስትና ግለሰብ ግን ከፍተኛ የሆነ ኤክስትራቫጋንሲ ወጪ ሊኖር ስለሚችል አስማች አስ ፖሲብል በጀት መጠቀም እነዚህ ጥቅሞችን ሊያመጣልን ይችላል። ኢት ሰፖርት ዲቨሎፕመንት ኤንድ ኢኮኖሚክ ግሮውዝ ያን ለሀገርን አጠቃላይ የኢኮኖሚክ እድገት ግሮውዝ እንዲሁም ደግሞ አጠቃላይ ነባሪያ ሁኔታውን ማለት ነው። በጀት በጣም ትልቅ የሆነ ጥቅም አለው እነዚህ ነገሮች ለማምጣት። እንዲሁም ደግሞ በጀት ካን ቢ ኮንሲደርድ አስ አክትስ አስ ኤ ፖለቲካል ቱል ሾዊንግ ገቨርንመንት ቫልዩስ ኤንድ ፖሊሲስ የፖለቲካም አንዱ ጽንሰ ሀሳባቸውን ማስረጃ ሊሆን ይችላል በጀት። በተለይ ደግሞ ዳት ለምሳሌ ስለ ኮሪደር ልማት ብናወራ የአንዱ የዚህ ሀገረ መንግስት አንዱ የፖለቲካ ማሳየው ኮሪደር ልማት ነው። ከዚህ በፊት ያልነበረ ነገር ነው። ይሄ የሚጠይቀው በጀት በጣም ብዙ ነው። ሌላው it can be considered as for guides economic priority and growth በተለይ ደግሞ ለኢኮኖሚ ቅድሚያ የምንሰጣቸው አሉ። በተለይ መንግስት አግሪካልቸር ላይ ተኮር ይሰራል፣ ሶ ቅድሚያ ይሰጣል ማለት ነው። እንዲሁም ደግሞ ይሄንን ግሮውዝ ማድረግ ማሳደግ አለበት። and others influence investment directions ስፔሻሊ አመታዊ የሆነ በጀት ወይም ደግሞ እቅድ ሲኒዝ በተለይ employment opportunity ስለ ኢንቨስትመንት ስናወራ ስለሚያዝ ማለት ነው። ኢንቨስትመንት ዳይሬክሽን በተለይ ደግሞ how to attract such foreign direct investors how to attract such foreign direct investment in our countries of Ethiopia በሀገራችን ኢትዮጵያ በተለይ ደግሞ የውጭ ቀጥተኛ ኢንቨስትመንት የሚባለውና ፍሰት እንዴት አድርገን ነው ምን ማድረግ የምንችለው አትራክት ማድረግ የምንችለው እንዴት ነው ማምጣት የምንችለው የሚለውን ነገርም ለመወሰን ኢንፍሉዌንስ ለማድረግ በጀት በጣም አስፈላጊ ነገር ነው። በተለይ ኢንቨስተሮች ሲመጡ የሚፈልጉት ከሶስተኛ ወገን ነፃ የሆነ መሬት ይፈልጋሉ። ያንን መሬት መንግስት በጀት መድቦ መሬት ለሚካሳ ለሚገባቸው ካሳውን እየከፈለ ቢያስቀምጥ ጥሩ የሆነ ፋንክሽን ሊሰጠን ይችላል። ኢቭን ኢፍ በጀት ብዙ ስራዎችን መንግስት ሲሰራ ከፍተኛ የሆነ ጆብ ኦፖርቹኒቲ ይፈጠራል። በዚህ ሂደት ደግሞ creating such employment opportunity can be considered as one of the functions of what budget is especially for federal as well as regional governments. ሌላው maybe income fairly redistribute ለማድረግ የራሱ የሆነ ጠቀሜታ አለው። እነዚህን አንደርስታንድ ማድረግ አለብን። ሌላው እስኪ ስለ በጀት ስትራክቸር ኢን ኢትዮጵያ እናወራ። በተለይ ደግሞ በሀገራችን በኢትዮጵያ ያለው የበጀት ስትራክቸር ምን ይመስላል የሚለውን ነገር እንረዳለን። ሶ as I told you before in the last class በባለፈው ፓርት 1 ላይ እንዳየነው ገቨርንመንት በጀት ሪፕሬዘንት የሚያደርገው ፕላን ወይም ደግሞ ኤስቲሜሽን አሊያም ደግሞ ፎርካስት ነው ብለናል። በተለይ ደግሞ ስለ ኤክስፔንዲቸር ኤንድ ሬቨኒው ኦፍ ዳት ፎር ኤ ስፔሲፊክ ፔሪድ ኦፍ ታይም ሶ ናው ኢት ኢዝ በጀት ስትራክቸር ስታርት ቱ ቢ ኢንፍሉዌንስድ ባይ ላርጅሊ ባይ ዘ ኢሹ ኦፍ አካውንታቢሊቲ የበጀት ስትራክቸሩ መሰረት የሚባለው ኢንፍሉዌንስ የሚደረገው በተጠያቂነትና አካውንታቢሊቲ የዲዩቲ የሬስፖንሲቢሊቲ ጉዳይ ኃላፊነት ስለሆነ አሁን ላይ በዚህ ዘመን ማለት ነው ስለ በጀት ስናወራ ስለ አካውንታቢሊቲም በዛው ያወራን እንደሆነ መርሳት የለብንም። ሶ የኢትዮጵያ ቀደም እንዳየነው ፋይናንሻል ይር የምንለው ከሐምሌ 1 እስከ ሰኔ 30 ነው ብለናል። ስለዚህ የበጀት ስትራክቸሩ የሚጀምረው የተለያዩ ፎርማቶችን በማውጣት በጀት ዳታ ኦርጋናይዝ በማድረግ ይጀምራል። ኦኬ በጀት ስትራክቸር የሚጀምረው ማለት ነው በጀት ዳታ ላይ የምንጠቀማቸው አስፈላጊ የሚባሉ መረጃዎችን ኦርጋናይዝ በማድረግ ይሆናል። ሶ የመጀመሪያው መሰረታዊ የሚባለው ፈርስት ክላሲፊኬሽንስ ኦፍ ዘ በጀት ኢዝ ቢትዊን ሬቨኒው ኤንድ ኤክስፔንዲቸር ስለ ገቢና ወጪ በደንብ በዝርዝር በግልጽ ስትራክቸሩ ማሳየት አለበት። ሶ የመጀመሪያው ክላሲፊኬሽንስ ኦፍ በጀት ኢን ኢትዮጵያ በሀገራችን ያለው ማለት ነው የሬቨኒው በጀት ጉዳይ ነው። ስለ ሬቨኒው በጀት ስናወራ ምንድነው ሪፕሬዘንት የሚያደርገው such annual forecast of what revenue such to be raised by federal as well as regional government so taxation and other maybe such measures so taxation and other such ዲስክሬሽናሪ ሜጀርስ በተለይ የፌደራል መንግስትና የሪጂናል መንግስት እንዴት አድርጎ አጠቃላይ ገቢውን በታክሴሽን በተለይ ደግሞ ግብር በመሰብሰብ ረገድ ሊሆን ይችላል ከግብር ውጭ የሆኑ አጠቃላይ ገቢዎችን በተመለከተ መንግስት ፎርካስት የሚያደርገው የሚያቀደው አመታዊ የሆነ ገቢን የሚያካትቱ ናቸው። ሶ እነዚህን ሬቨኒው በጀቶችን በሶስት መሰረታዊ ርዕሰ ጉዳይ እንከፍላቸዋለን። ሶ የመጀመሪያው ኦርዲናሪ ሬቨኒው የምንለው ነው። ኦርዲናሪ ሬቨኒው እንደምታውቁት it is actually such tax and non tax revenue ዶሜስቲክ ሬቨኒውስ እያልን ብዙ ጊዜ እንጠራቸዋለን ፎር ፌደራል አስ ዌል አስ ሪጂናል ገቨርንመንት። ሁለተኛው ኤክስተርናል አሲስታንስ ነው። መንግስት በጀቱን ከሚወስድበት አንዱና ትልቁ ነገር እርዳታ ነው።
ላይክ ለምሳሌ ካሽ ግራንት ፍሮም ዋት ኤክስተርናል ዶኔት ለምሳሌ ከሚያደርጉ ሊሆን ይችላል። ሜቢ ግራንት ፍሮም መልቲላተራል ሜቢ ባይላተራል ዶነርስ ለምሳሌ ለጋሽ ሀገሮች ምንላቸው አሉ። ኤንድ አዘርስ በጣም በብዙ መንገድ ኤክስተርናል አሲስታንስ ወይም ደግሞ የውጭ እርዳታ ሊያገኝ ይችላል። መንግስት በጀቱን ከዚህ ከበር ያደርጋል። ሌላውና መሰረታዊ ርዕሰ ጉዳይ ስለ ካፒታል ረቨኑ ማወቅ ነው። ካፒታል ረቨኑ ኩድ ቢ ፍሮም ዶሜስቲክ ላይክ የተለያዩ ተንቀሳቃሽ የሆኑ የመንግስትን ህንፃዎችን፣ ማሽነሪዎችን፣ የተለያዩ ፕሮዳክቶችን፣ ፕሮፐርቲዎችን በመሸጥ የሚገኝ ገቢ አለ። እንዲሁም ደግሞ ስለ ካፒታል ረቨኑ ስናወራ ስለ ኤክስተርናል ሎን ፍሮም ዋት ማልቲላተራል አስ ዌል አስ ባይላተራል ክሬዲተርስ ዓለም አቀፍ የምንላቸው አበዳሪ ተቋማት አሉ። ኢንተርናሽናል ሞኔታሪ ፈንድን፣ ወርልድ ባንክን፣ ሌሎች ሀብታም ሀገሮችን እንዲሁም ደግሞ ግራንትስ ኢን ዘ ፎርም ኦፍ ካውንተር ፓርት ፈንድስ የሚባል አለ። በዛም መልኩ በግራንት መልኩ መንግስት ሊያገኝ ይችላል። እነዚህ ሶስት መሰረታዊ ካታጎሪስ ኦፍ ዋት ረቨኑ ስለ ረቨኑ በጀት ጠንቅቀን እንድናቅ አመታዊ የሆነ እቅዳችን ላይ ልናስቀምጣቸው የሚገቡ ናቸው። ሌላው ስለ ኤክስፔንዲቸር በጀት እናወራለን። ኤክስፔንዲቸር ካታጎራይዝ ሲደረግ በሁለት መሰረታዊ ጉዳይ እንከፍለዋለን። አንዱኛው ስለ ሪከረንት በጀትስ፣ ሁለተኛው ስለ ካፒታል በጀትስ፣ ስለ ካፒታል ፕሮጀክት ፈንድ እናወራለን። ኦኬ። ስለዚህ የሁለቱ መሰረታዊ የሆነ ልዩነት ምንድነው የሚለውን ነገር በዚህ ቪዲዮ ላይ እናያለን። የመጀመሪያው የሪከረንት በጀት ከበር የሚያደርገው ምንድነው? ብዙ ጊዜ ሪከረንት በጀት ኢዝ ቱ ቢ ከቨርድ ባይ ዋት ዶሜስቲክ ሪቨኒውስ በሀገር ውስጥ ገቢ ከበር የሚደረግ የበጀት አይነት ማን ነው ከተባለ ብዙ ጊዜ ሪከረንት በጀት እየተባለ ይጠራል። ከየት ነው የሚገኘው ገቢው ከተባለ ፍሮም ታክስ ሪቨኒውስ ፍሮም ነን ታክስ ሶርስስ። ኦኬ አንዱ የታክስ የግብር ገቢ ነው። ሁለተኛ ደግሞ ከግብር ውጭ አንዳንድ ገቢዎች ሊገኙ ይችላሉ በሀገር ውስጥ ዶሜስቲክ ሪቨኒው የምንላቸው። ሶ እነዚህ መሰረታዊ የሚባልበት ኢኮኖሚ ኩድ ቦሮ ቱ ሚት ኢትስ ካፒታል በጀት። ነገር ግን ኢኮኖሚ ብቁ ካልሆነና ከታክስ የሚገኘው ገቢ ሪከረንት በጀትን ከበር ለማድረግ የማይበቃ ከሆነ መንግስት የተለያዩ አማራጮችን ተጠቅሞ ከዶሜስቲክ ሶርስ ማለት ነው ገንዘብ ሊበደር ይችላል። ይሄም ደግሞ በኢትዮጵያ የፋይናንሻል ፕሮክላሜሽን ናምበር 57 1996 እና በፋይናንሻል ሬጉሌሽን ህግ ላይ እንደተቀመጠው 1997 አንቀጽ 17 ላይ ማለት ነው። ካፒታል በጀት በተለይ ደግሞ አላማቸው ምንድነው ሲባል ኦብጀክቲቭ ኦፍ ኤክስፔንዲቸር ላይ መሆን አለበት። በተለይ ደግሞ አንድ አመትና ከዛ በላይ ሊያስፈልጉ የሚችል ትላልቅ የሚባሉ ፕሮጀክቶች ከሆነ መንግስት አስፈላጊ የሚባል የካፒታል ፕሮጀክት ወይም ደግሞ ካፒታል ኤክስፔንዲቸር ላይ ሞር ፎከስ አድርጎ ሊሰራ ይችላል። ስለዚህ ስለ ካፒታል በጀት ስናወራ ስለ ካፒታል ኤክስፔንዲቸር እያወራን መሆኑን መረሳት የለበትን። በተለይ ደግሞ ስለ ፊክስድ አሴትስ ኤንድ ኮንሰልታንሲ ሰርቪስ እናወራለን። ፊክስድ አሴትስ ሰዋት ገቨርንመንት ከፍተኛ የሆነ ወጪ ሊጠይቁ የሚችሉ ነገር ግን ለአንድ ሀገር ከፍተኛ የሆነ ገቢ ሊያስገኙ የሚችሉ ነገሮች ሊኖሩ ይችላሉ። ኢት ሜይ ቢ ሾርት ተርም አክቲቪቲ ዳታ ፕሮጀክት ኔቸር የሆኑ ነገር ግን በአጭር ጊዜ ውስጥ ሊጠናቀቁ የሚችሉ በካፒታል በጀት ሊሰሩ የሚችሉ አንዳንድ ነገሮች አሉ። ኮንቲኒየስ የሆኑ በተፈጥሯቸው ጊዜ ቀጣይነት ያላቸው ተሎ ሊያልቁ የሚችሉ ግን በጣም በብዙ አመታት ውስጥ አገልግሎት ሊሰጡ የሚችሉ የመንግስት አንዳንድ መሰረታዊ የሚባሉ ፕሮጀክቶችና ሰርቪሶች አሉ። እነሱን የማናስኪድበት ዋሪ ኮሌት ካፒታል በጀት ሲያል እንጠራዋለን ብዙ ጊዜ። ሶ የመጀመሪያውን እስኪ ሪከረንት በጀትን እንመልከት። እንግዲህ በቀደም እንደነገርኳችሁ የፋይናንሻል ሬጉሌሽን አስወላ ፋይናንሻል ፕሮክላሜሽን ናምበሩ ላይ በግልጽ እንደተቀመጠው ሪከረንት በጀትስ ማለት ምን ማለት ነው ዲፋይንድ ሲደረግ ማለት ነው ምንድነው የሚለው ነገር እናያለን። እንግዲህ በዛ ህግ መሰረት የተቀመጠው ብዙ ጊዜ ስለ ጀስት ካፒታል በጀት ቢያወራም ውስጥ ላይ ግን ስለ ሬዚጁዋል ብሎ ያስቀመጣቸው ስለ ሪከረንት በጀት አሉ። አንደኛው ሪከረንት በጀት ስትራክቸር መደረግ ያለበት በኢምፕሊመንቲንግ ሰች ኤጀንሲስ ላይክ ፐብሊክ ቦዲስ ምንላቸው አውቶራይዝድ የሆኑ ፐብሊክ ቦዲዎች አሉ። በአራት መሰረታዊ ካታጎሪ ያስቀምጣቸዋል። አንደኛው ስለ ሪከረንት በጀት ስናወራ ስለ አድሚኒስትሬቲቭ ኤንድ ጀነራል ሰርቪስ ኦፍ ዘ ገቨርንመንት የተያዘ በጀት ካለ፣ ስለ ኢኮኖሚክ ሰርቪስ በጀት፣ ስለ ሶሻል ሰርቪስ፣ ስለ አዘር ኤክስፔንዲቸር ያወራል። በተለይ ከኢኮኖሚክ ሶርስ አንዳንድ መሰረታዊ የሚባሉ የትምህርት የጤና ምናምን ሊሆኑ ይችላሉ ተሎ ሊሟሉ የሚችሉ የአስተዳደር አይነት ወጪዎች ደሞዝን ሊጨምር ይችላል። ስለ ሶሻል ሰርቪስ ከጦታ ጋር ተገናኝቶ ወደፊት እናያቸዋለን። ሶሻል ምንላቸው ከማህበራዊ ዋስትና ከኢኮኖሚ ዋስትና ምንላቸውን አንፃር አዘር ኤክስፔንዲቸር ኦፍ ዘ ፌደራል ዩሰላስ ሪጂናል ገቨርንመንት እነዚህ የተካተቱ ናቸው። ህገ መንግስቱ ላይና አንቀጹ ላይ ስለ ፋይናንሻል ፕሮክላሜሽኑ ላይ ማለት ነው በግልጽ ስለ ካፒታል በጀት ቢያወራም ሬዚጁዋል ብሎ ግን ኢምፕሊሲትሊ በውስጥ ያስቀምጣቸው መሰረታዊ የሚባሉ እነዚህን አራት ሜጀር ካታጎሪ ፋንክሽናል ካታጎሪዎችን ያስቀምጣል ማለት ነው። ሌላውና ትልቁ በህጉ የተቀመጠው የካፒታል በጀት ጉዳይ ነው። ካፒታል በጀት ማለት ምን ማለት ነው ብለናል? it is just budget for capital expenditures ለካፒታል
ኤክስፔንዲቸር የምንጠቀመው የበጀት አይነት ምን ይባላል? ካፒታል በጀት ይባላል። ስለ ካፒታል ኤክስፔንዲቸር በጣም ከዚህ በፊት ፕሮጀክቶች ተጀምረው ያላለቁ ከሆነ ብዙ ጊዜ በጀት ይያዛል። ለምሳሌ አኩዚሽን፣ ሰርች ሪክላሜሽን፣ ሰርች ኢንሃንስመንት፣ አስላይንግ አውት ኦፍ ዋት ላንድ ኤክስክሉሲቭ ኦፍ ሮድስ ቢልዲንግ ኦር አዘር ስትራክቸርስ። በተለይ እንደዚህ አይነት ነገር ላይ ከሮድ ጋር ከቢውልዲንግ እና ከአንዳንድ ስትራክቸር ጋር የተገናኘ ነገር ባድ ካለ መንግስት ለመግዛት ሊሆን ይችላል፣ እንደገና ለመስራት ሊሆን ይችላል፣ እንደ አዲስ ደግሞ ለመጀመር ሊሆን ይችላል፣ ለማደስ ሊሆን ይችላል፣ ኢንሃንስ ለማድረግ ሊሆን ይችላል፣ አገልግሎታቸውን ጥራታቸውን ለመጨመር መንግስት ካፒታል ፕሮጀክት ፈንድ ወስዶ ካፒታል በጀት ተጠቅሞ ሊጠቀም ይችላል። ይሄ ምን ይባላል? ካፒታል በጀት ይባላል። ሌላው መሰረታዊ የሚባለው ርዕሰ ጉዳይ አዳዲስ ፕሪፓሬሽን ሪፕሌስመንት የሚያስፈልጋቸው ከሆነ የነበሩ መንገዶችን በአዲስ የመተካት ህንፃዎችን ማደስ ሊሆን ይችላል። ሪስትራክቸር ማድረግ ካፒታል ፕሮጀክት ፈንድ ሊጠይቁ ይችላሉ። የተለያዩ ተንቀሳቃሽ የሆኑ ንብረቶችን መግዛት፣ ማሽነሪ ሊሆን ይችላል፣ ቤት ሊሆን ይችላል፣ አፓርታማ መግዛት ሊሆን ይችላል፣ ቤክልስ ሊሆን ይችላል። በተለይ ደግሞ ለመንግስት አስፈላጊ ናቸው ተብሎ የሚታሰቡ ነገሮችም እነዚህ የካፒታል በጀት ወይም ደግሞ ካፒታል ኤክስፔንዲቸር የሚጠይቁ ናቸው። እነዚህ ነገሮች ዋሪኮሊት ካፒታል በጀት እያል እንጠራቸዋለን። ሜኪንግ ኦፍ አድቫንስ ወት ሜይ ቢ ግራንት ኦር አዘር ፋይናንሻል አሲስታንስ ቱ ኤኒ ፐርሰን ትዋርድ ሂም ኦር ሄር ኤ ወይም ደግሞ ሲ ከላይ የዘረዘር ናቸው ማለት ነው። ሜንሽን የተደረጉ አኩዚሽንስ ኦፍ ዋት ኢንቨስትመንትስ ይባላሉ። አኩዚሽንስ ኦፍ ሼር ኦፍ ካፒታል ኦር ሎን ካፒታል ሊሆን ይችላል። ደግሞ አንዳንድ ጊዜ ከብድር ጋር የተገናኙ ከሼር እና ካፒታል ጋር የተገናኙ ማለት ነው። ኮስት ኦፍ ዳበብ እያል እንጠራቸዋለን። እነዚህን ለማግኘት እነዚህን ገንዘቦችን ለመበደር በሚደረግ ሂደት ውስጥ መንግስት ለመደራደር ወይም ደግሞ አንዳንድ ውሳኔዎችን ለማምጣት ለመወሰን በሚደረግ ሂደት ውስጥ አንዳንድ ውሳኔዎችን ሊወስን ይችላል። እኔም አብረው መካተት አለባቸው። ሌላው መሰረታዊ የምንለው የካፒታል በጀት ፕሬዘንት ሲደረግ በሶስት መሰረታዊ ግሩፖች ነው። አንዱ ኢኮኖሚክ ዲቨሎፕመንት ነው። ኢኮኖሚክ ዲቨሎፕመንት የሀገሪቱን ኢኮኖሚ ሊያሳድጉ የሚችሉ ሴክተሮች አሉ። ለምሳሌ የአግሪካልቸር ሴክተር፣ የኢንዱስትሪ ሴክተር ሊሆን ይችላል። ሌላው የኢኮኖሚክ ኢንፍራስትራክቸር ፋሲሊቲዎችን ማሟላት፣ በተለይ ስለ ማይኒንግ ስናወራ፣ ስለ ማዕድን፣ ስለ ኢነርጂ፣ ስለ ሮድ ስናወራ መሟላት ያለባቸው መሰረታዊ የሚባሉ ኢንፍራስትራክቸሮች አሉ። ለነዚህ የሚወጣ አንዱ ካፒታል በጀት ይባላል። ሁለተኛው ሶሻል ዲቨሎፕመንትን ሊያመጡ የሚችሉ የትምህርት፣ የጤና እንዲሁም ደግሞ የከተማ መስፋፋትን በተመለከተ እንዲሁም ደግሞ የማህበራዊ ዋስትና የማህበራዊ የህዝብ ደህንነትን ለማስጠበቅ በሚደረግ ሂደት ውስጥ ለምሳሌ የፖሊስ፣ የጥበቃ፣ መከላከያ ጋር የተገናኙ ይሄ የዋስትና የደህንነት አገልግሎቶች የምንላቸውም መምጣት አለባቸው። ዋሪኮሌስ ሶሻል ዲቨሎፕመንት እንለዋለን። ሌላው ጄኔራል ዲቨሎፕመንት የምንለው አጠቃላይ የሀገሪቱን መሰረታዊ የሚባሉ ነባራዊ ሁኔታ ሊቃኙ የሚችሉ አንዳንድ አክቲቪቲዎች አሉ። ለምሳሌ የአንድን መንግስት ለምሳሌ ዳት የአስተዳደር ህንፃ መገንባት ሊሆን ይችላል። ሙሉ ለወደፊት ሊጠቅም የሚችል ነው። ካርቶግራፊ አጠቃላይ ነባራዊ ሁኔታ ሊያይ የሚችል የአንድ ሀገረ መንግስትን ብዙ ነገሮች አሉ። እነዚህ ዋሪኮሌት ምንላቸዋለን፣ ጀነራል ዲቨሎፕመንት ስንላቸዋል። እነዚህ ሶስቶች ዋሪኮሌት በስሪ ፋንክሽናል ግሩፕስ አንደር ካፒታል በጀት ሲያን እንጠራቸዋለን። ዌል እስኪ ስለ ኢትዮጵያ በጀታሪ ፕሮሰስ እናወራ። የኢትዮጵያ በጀታሪ ፕሮሰስ መቼ ጀምሮ መቼ ያልቃል የሚለው ነገር እናያለን። በተለይ ደግሞ በጀቲንግ ፍሮም ኢኒሺያል ስቴጅ ኦፍ ፎርካስቲንግ ከማድረግ ጀምሮ ኢስቲሜት ከማድረግ ጀምሮ አኑዋል ሬቨኑን ኤክስፔንዲቸርን ከመገመት ፎርካስት ኢስቲሜት ከማድረግ ጀምሮ እስከ ፋይናል ስቴጅ ኦፍ አፕሩቫል አጠቃላይ አመታዊ የኢትዮጵያ በጀት ምን ያህል ነው የሚለውን ነገር በህዝብ ተወካዮች ምክር ቤት ወይም ደግሞ ካውንስል ኦፍ ፒፕል ሪፕሬዘንታቲቭስ ዘ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ የምንለው ማለት ነው በሱ በኩል ጸድቆ የተለያዩ ሲኩዌንሻል የሆኑ ነገሮችን አልፎ ነው እንግዲህ እዚህ የሚመጣው። የኢትዮጵያ የበጀት ካላንደር እንደምታውቁት ትልቁና ሜጀር ኢንስትሩመንት የሚባለው አንዱ በጀታሪ ፕሮሰስን ለመቃኘት የበጀት ካላንደሩ ነው። ስለዚህ በህገ መንግስቱ ላይ እንደተገለጸው የኢትዮጵያ የበጀት ካላንደር ከሐምሌ 1 እስከ ሰኔ 30 ነው የሚለው ነገር በግልጽ ኖቲፋይ ተደርጓል፣ ተቀምጧል። ስለዚህ ፌደራል ሌቭል በጀታሪ ፕሮሰስን ከማን ጀምሮ ማን ላይ ያበቃል የሚለው ነገር በዚህ መንገድ መመልከት እንችላለን። እዚህ ጋር እንደምትመለከቱት የመጀመሪያው የበጀትን ለማጽደቅ ፕሮሰሱ የሚጀምረው እንግዲህ ፕሪፓሬሽን ኦፍ ዋት ማክሮ ኢኮኖሚክ ኤንድ ፊስካል ፍሬምስ ነው። ፖሊሲ የማክሮ ኢኮኖሚክ ፖሊሲ ማውጣት አንዱና መሰረታዊ ርዕሰ ጉዳያችን ነው የመጀመሪያው። ሁለተኛ ረቨኑ ፎርካስት ማድረግ ኤክስፔንዲቸር በጀት ማውጣት ነው። በተለይ ደግሞ ይሄ ገቢ ከየት ነው መሰብሰብ ያለበት የሚለውን መንግስት በግልጽ ያስቀምጣል። ከዛ በኋላ ኤክስፔንዲቸር በጀቱ ለዚህ ዓላማ ይሄን አወጣለሁ፣ ለካፒታል በጀቱ ይሄ ነው፣
እንዲሁም ደግሞ ለሪከረንት በጀቱ ይሄን አወጣለሁ ብሎ መንግስት በግልጽ ማስቀመጥ አለበት። እንዲሁም ደግሞ ለፌዴራል እና ሪጂናል ገቨርንመንት ምን ያህል አማውንት ነው የሚገባው የሚለውንም በተመሳሳይ አሎኬት መደረግ አለበት። ሌላው አሎኬሽን ሶዋት ሪከረንት ካፒታል በጀት ፎር ሪጂናል ገቨርንመንትስ ነው። ለክልል መንግስታት አስፈላጊ የሚባሉ የካፒታል በጀት እና የሪከረንት በጀት የድጎማ ምንለው ሰብሳይዲ ምንለው ነገር አሎኬት ማድረግ ማስተላለፍ ነው። እንዲሁም ደግሞ የመጨረሻው ከበጀት ኮል ኤንድ ሴሊንግ ጋር የሚገናኝ ነው። በተለይ ደግሞ በጀት ሪቪው ይደረጋል መጨረሻ ላይ በሚኒስትሪ ኦፍ ፋይናንስ፣ በሚኒስትሪ ኦፍ ኢኮኖሚክ ዲቨሎፕመንት በመሳሰሉት ማለት ነው። ኢቫሉዌት ይደረጋል፣ ሪቪው ይደረጋል። ሪቪው ከተደረገ በኋላ አመታዊ የሆነ ለህዝብ ክፍት የሆነና ህዝብ እንዲያዳምጠው በጀት ሂሪንግ ኤንድ ዲፌንስ ይባላል። አስፈላጊ የሚባሉ ሰዎች ይጠራሉ። ከዛ በኋላ ስለ ኢትዮጵያ አመታዊ በጀት ውይይት ይደረግበታል። የፓናል ውይይትና ዝግጅት ይደረጋል። ከዛ በኋላ አንዳንድ ሪኮሜንዴሽኖችን ይቀበላሉ። ሪቪው ይደረጋል። መስተካከል ካለበት ይስተካከልና ለካውንስል ኦፍ ሚኒስትርስ ለሚኒስትሮች ምክር ቤት እንዲቀርብ ይደረጋል። እዛ ከቀረበ በኋላ እንግዲህ አጠቃላይ በጀቱን ሚኒስትሪ ኦፍ ሰች ሃውስ ኦፍ ሚኒስትሪስ ምንላቸው ካውንስል ኦፍ ሚኒስትርስ ምንላቸው የሚኒስትሮች ምክር ቤት ማለት ነው። ይሄንን በጀት አሎት ያደርጋል። ከዛ ሰሚት ያደርጋል። የካውንስል ኦፍ ሚኒስተር ካየ በኋላ ማለት ነው ለካውንስል ኦፍ ፒፕል ሪፕሬዘንታቲቭስ ካጸደቀ በኋላ ለውስጥ ተወካዮች ምክር ቤት ይቀርባል። የውስጥ ተወካዮች ምክር ቤት ይሄንን በጀት አጠቃላይ ከሰማ ካዳመጠ በኋላና ሐሳብና አስተያየት ከሰጠ በኋላ ለኖቲፊኬሽን ኤንድ ፐብሊኬሽን ሰዋት በጀቱ በፌዴራል ነጋሪት ጋዜጣ እንዲወጣ አሊያም ደግሞ ለህዝብ ክፍት እንዲሆን ይደረጋል። ከዛ በኋላ አጠቃላይ የበጀት አሎትመንት ስራ አሎኬሽን ስራ ሙሉ በሙሉ ወደ ትግበራ ይገባል። አጠቃላይ እንግዲህ ከመጀመሪያው እስከ መጨረሻው የኢትዮጵያ የበጀት ፕሮሰስ የፌዴራል ሌቭል ማለት ነው ይሄንን ይመስላል። የክልል መንግስታትንም በተመለከተ እንደዚህ አይነት የሆነ ህግ ባይከተሉም አንዳንድ መሰረታዊ ተያያዥነት ያላቸው ጉዳዮች አሉ። ሌላውና መሰረታዊ ርዕሰ ጉዳይ ስለ ሰፕሊመንታሪ በጀት ስናወራ አዲሽናል በጀት ሊጠየቅ ይችላል። በተለይ ደግሞ ኖርማል ይሄ ዋናው በጀት ከተሰጠ በኋላ አስፈላጊ የሚባሉ ተጨማሪ በጀት ሊያስፈልግ ይችላል በአመቱ መጨረሻ ላይ እንደየአስፈላጊነቱም የኢትዮጵያ ማለት ነው የፌዴራል መንግስት የክልል መንግስትም አዲሽናል በጀት ከጠየቀ የማጽደቅ መብት አለው። ይህ በህገ መንግስት ላይ የተቀመጠ ጉዳይ ነው። ነገር ግን ይሄኛው በጀት ሪአሎኬሽን የሚደረገው ሰፕሊመንታሪ ወይም አዲሽናል በጀት የሚጠየቀው ሪጋርዲንግ ቱ ፐርፎርማንስ የሀገሪቱ አጠቃላይ መሰረታዊ የሚባሉ ፐርፎርማንሱ ምን ያህል ነው ተብሎ ከታየ በኋላ ነው። በተለያዩ ምክንያቶች ሜቢ አዲሽናል በጀት ሊያስፈልግ ይችላል። ሌላውና መሰረታዊ ጉዳይ በተለይ ደግሞ ኢንፍሌሽን ካጋጠመ ከፍተኛ የሆነ የዋጋ ንረት ካለ ይሄንን ለማስተካከል መንግስት ተጨማሪ የሆነ በጀት ሊጠይቀው ይችላል። ሪፎርም አንዳንድ የሪፎርም ስራዎች ካሉ መንግስት ተጨማሪ የሆነ በጀት ሊጠይቀው ይችላል። እንደምታውቁት ለምሳሌ መንግስት ብርን ዲቫሉዌት በማድረጉ ምክንያት ከፍተኛ የሆነ ተጨማሪ በጀት ጠይቆታል። ደሞዝ በመጨመሩ ምክንያት ከፍተኛ የሆነ ተጨማሪ በጀት ጠይቆታል። ኤንድ አዘር ሰብሳይዲ ድጎማ ሲመጣ አንኤክስፔክትድ የሆነ ኮስት ለምሳሌ ድርቅ ቢመጣ በሽታ ቢመጣ ለምሳሌ ዳት ኮሮና ሲመጣ ከፍተኛ የሆነ አዲሽናል በጀት ይጠይቃል። ድርቅ ቢመጣ ከፍተኛ የሆነ አዲሽናል በጀት ይጠይቃል። መሬት መንቀጥቀጥ ምንላቸው ናቹራል ዲዛስተርስ ቢመጡ መንግስት አስፈላጊና ተጨማሪ የሆነ በጀት ሊያስጠይቀው ይችላል። ነገር ግን ኤክስፕሊሲትሊ በግልጽ እንደተቀመጠው ማለት ነው ብዙ ጊዜ ኤክስትራ ስፔንዲንግ የሚነሳቸው የጂዲፒውን 1.5% አካባቢ ለኢንፍሌሽን ለመቆጣጠር ሶሾ ኢኮኖሚክ ኢምፓክቱን ደግሞ ፍሮም ከፎሬን ኤክስቼንጅ ሪፎርም አንጻር ማለት ነው ለመቆጣጠር መንግስት እንደዚህ አይነት 1.5 ኦፍ ጂዲፒ አካባቢ የሚደርስ ፐርሰንት ማለት ነው ሰፕሊመንታሪ በጀት ኤክስትራ ማለት ነው ፕሮቫይድ ሊያደርግ ይችላል፣ ስፔንድ ሊያደርግ ይችላል። ይሄንን እንደያስፈላጊነቱ መንግስት ሊጠቀመው ይችላል። ወደ ሪጂናል ሌቭል ስንመጣ በጀታሪ ፕሮሰሱ ከፌዴራል መንግስት በጣም ትንሽ የተለየ ነው። ኢትስ ሳች ኳይት ዲፊካልት ቱ ፕሬዘንት ዘ በጀት ፕሮሰስ አት ሪጂናል ሌቭልስ ነው የሚለን። እንግዲህ የፌዴራል በጀቲንግ ሲስተምን እንዳየነውና ፕሮሰስ ነው እንዳየው የክልል መንግስታት የበጀት አወቃቀርና ሂደት ምን ይመስላል የሚለውን ነገር ስናይ ትንሽ ግራ የሚያጋባና ይሄ ነው ተብሎ ለመግለጽ ሊከብድ ይችላል። በት ናው ኤዳይስ ማለት ነው በጀት ፕሮሰስ በእያንዳንዱ ክልል የሚከተሉት ተመሳሳይ አይደለም። አንዱ ክልል ከአንዱ ክልል ሊለያይ ይችላል። ዩኒፎርም የሆነ ወጥ የሆነ የበጀት ፕሮሰስ ልክ እንደ ፌዴራል ገቨርንመንት የላቸውም። ነገር ግን ብዙ ጊዜ የፌዴራል መንግስቱን የበጀት ፕሮሰስ ጀስት የሚከተል አይነት ምስል ያለው አይነት ነው። ሶ the regional budget process may be starts at the ወረዳ ሌቭል it may be ቀበሌ ሌቭል ሊሆን ይችላል። ግን ብዙ ጊዜ ከወረዳ ሌቭል ይጀምርና ወደ ዞን ያድጋል፣ ዞን ያጸድቃል፣ እንደገና ለክልል ይልካል፣ መጨረሻ ላይ ክልል ላይ ሪጂናል ፋይናንስ ቢሮ ማለት ነው የክልሎች የፋይናንስ ቢሮ ማለት ነው ሪከረንት በጀታቸውን ያጸድቃሉ። እንዲሁም ደግሞ ሪጂናል ፕላኒንግ ኤንድ ኢኮኖሚክ ዲቨሎፕመንት ቢሮ ደግሞ የካፒታል በጀቱን እንዲያጸድቅ ይደረጋል፣ ይፈልጋል ማለት ነው። ሶ ትንሽ ከፌዴራል መንግስቱ ለየት ያለ ነገር አለው። ነገር ግን መሰረታዊ የምንለው አንዱ የፕሪሴሊንግ በጀቲንግ የምንለው ነው።
such it is a budgeting practice at the ወረዳ and zone levels before the region receives the subsidy or grant from the federal መንግስት። የክልል መንግስታት አስቀድሞ ምንድነው የሚያደርጉት? በጀት ከመመደቡ በፊት እያንዳንዱ ወረዳና ዞን አመታዊ የሆነ የሚያስፈልጋቸውን አጠቃላይ ስራና በጀት እንዲያስገቡ ሰሚት እንዲያደርጉ ይጠየቃሉ። እነሱ ሰሚት ካደረጉ በኋላ ወረዳና ዞኖች ማለት ነው፣ በተለይ ደግሞ ለሪጂናል ፋይናንስ ቢሮ ማለት ነው እንዲያስገቡ ይጠየቃሉ። ከዛ እቅዳቸውን ያስገባሉ። ሁለተኛው የምንሰራው ስራ ደግሞ ከፖስት ሴሊንግ በጀቲንግ ነው። ኦኬ በጀቱ ከጸደቀ በኋላ ግራንቱ ከመጣ በኋላ እንደገና ደግሞ ባክዋርድ ኤንድ ፎርዋርድ የምንለው ኢንፎርሜሽን ምን ይደረጋል? ኤክስቼንጅ ይደረጋል። ይሄኛው ጀስት ፎሎዊንግ ዘ ኖቲፊኬሽን ሰብሳይዲ ፍሮም ዘ ፌደራል ገቨርንመንት ፌደራል መንግስት ለክልሎች የሚሰጠው አጠቃላይ የበጀት ድጎማን ከሰሙ በኋላ ኖቲፋይ ይደረጋሉ። ካወቁ በኋላ ሪጂናል ፐብሊክ ኤክስፔንዲቸር እንደገና ምን ያደርጋል? የፌደራል ሰብሳይድ ምን ማለት ነው? ሎካል ርበኑና ሎካል ቦሮዊንግን እነዚህ ሶስቶችን ደምሮ እንደ አዲስ ምን ያደርጋል? ሴት ያደርጋል፣ በጀት ያጸድቃል። ከዛ በኋላ ስፕሊት ያደርግና ለእያንዳንዱ ለሪከረንት ኤንድ ካፒታል በጀት ብሎ ካጸደቀ በኋላ ለወረዳና ለዞን በሚገባቸው ልክ ምን ያደርጋል ማለት ነው? ሪዲስትሪቢዩት ያደርጋል። ሶ አንዱና ትልቁ ነገር ይሄ ነው። ሌላውና መሰረታዊ ርዕሰ ጉዳይ በዚህ ቻፕተር የምንመለከተው ስለ በጀት ዲፊሲት ነው። ቀደም ብለናል እንግዲህ በጀት is considered as surplus or deficit according to the positions of the revenue accounts of the government መንግስት ከሚያመነጨው የገቢ አንጻር ከፍተኛ የሆነ በጀት ዲፊሲት ሊያጋጥመው ይችላል፣ አሊያም ደግሞ ከፍተኛ የሆነ በጀት ሰርፕለስ ሊኖረው ይችላል። ስለዚህ ሁለት ነገሮች የማይቀሩ ጉዳዮች ናቸው። ስለ ሰርፕለስ በጀት ስናወራ መሰረታዊ የሚባለው መንግስት የሚያገኘው ጀነሬት የሚያደርገው ረቨኑ ከሚያወጣው ኤክስፔንዲቸር አንጻር ጋር ሲነጻጸር ከፍተኛ ረቨኑ ከሆነ ዋሪ ከሁለት ይሄንን ምን እንለዋለን? ሰርፕለስ በጀት እንለዋለን። deficit budgets ምንለው ደግሞ when the expenditures of what the government is greater than what the current revenue it's actually received by the government አሁን ላይ መንግስት ከሚቀበለው ከሚያገኘው አጠቃላይ ረቨኑ አንጻር መንግስት የሚያወጣው ወጪ ከበለጠና ከበዛው ኤክስፔንዲቸሩ ማለት ነው ዋሪ ኮሊት ምን ይባላል? such budget deficit ያለን ጠራዋለን። ስለዚህ budget deficit just is what the excess of total expenditure over what total revenue of what the government ከመንግስት አጠቃላይ ገቢ የመንግስት ወጪ በልጦ የሚገኝ ከሆነ የበጀት እጥረት አጋጠመው እያልን ብዙ ጊዜ እንጠራለን። ሶ ይሄንን budget deficit ካጋጠመው ደግሞ መንግስት ይሄንን ፋይናንስ ማድረግ አለበት። ይሄንን ፋይናንስ ለማድረግ ደግሞ ብዙ አማራጮችን መንግስት ሊጠቀም ይችላል ማለት ነው። በጣም ብዙ ጊዜ የመንግስት የሚጠቀመው ዋሪ ኮሊት ብድር ነው። ሊበደር ይችላል፣ አሊያም አዲሽናል በጀት ሊወስድ ይችላል ኤንድ አዘርስ። ስለዚህ ኤክስፔንዲቸርስ ኦፍ the government over and above the aggregate such receipt of revenue account and capital account is treated as budget deficit of the government እያለ ብዙ ጊዜ እንጠራዋለን ማለት ነው። ሶ ትልቁ ነገር ስለ በጀት ዲፊሲት ስናወራ የሚቀጥለው ስቴፕ ምንድነው ከተባለ ፋይናንሲንግ ነው። መንግስት የበጀት እጥረት ካጋጠመው ሊያደርግ የሚገባው መሰረታዊ ርዕሰ ጉዳይ ምንድነው ከተባለ ፋይናንሲንግ ነው። ፋይናንሲንግ ስንል ስለ ቦሮዊንግ ነው የምናወራው። So the government of Ethiopia, especially the federal government, has used deficit financing for acquiring funds to finance economic development. በተለይ የኢትዮጵያ መንግስት ከፍተኛ የሆነ የበጀት እጥረት ካጋጠመው እንደምን ሊጠቀመው ይችላል? እንደ acquiring funds ተጨማሪ የሆነ ገንዘብ ለማግኘት ተጨማሪ የሆነ በጀት ለመጠየቅ ለመበደር ሊጠቀምበት ይችላል ብዙ ጊዜ። So when the government cannot maybe raise enough financial resources through taxation መንግስት ያጋጠመውን አጠቃላይ የበጀት እጥረት በግብር መልኩ የማይሰበስብና የማያሟላ ከሆነ ሁለተኛ አማራጩ ምንድነው ከተባለ borrowing ነው። borrowing from the market or what from what other source. It may be borrowing from what domestic, maybe borrowing from what external creditors. ከውጭም ከውስጥ አበዳሪዎቹ መንግስት ምን ሊያደርግ ይችላል? ሊበደር ይችላል ማለት ነው። ሶ መሰረታዊ የሚባሉ there are four important techniques ስራው with the government finance its budgetary deficit መንግስት የበጀት እጥረት ሲያጋጥመው አራት መሰረታዊ ቴክኒኮችን ተጠቅሞ ፋይናንስ ሊያደርግ ይችላል። ከነዚህ መካከል የመጀመሪያው borrowing from central bank. For example, when the Federal Democratic Republic of Ethiopia የኢትዮጵያ መንግስት ማለት ነው የበጀት እጥረት ካጋጠመው ከናሽናል ባንክ ኦፍ ኢትዮጵያ ሊበደር ይችላል፣ ከኮመርሻል ባንክ ኦፍ ኢትዮጵያ ሊበደር ይችላል። አንዱ መንገድ ይሄ ነው። ሁለተኛው running down of such accumulative cash balance አጠቃላይ በመንግስት ደረጃ የተከማቸ የተያዘ ምን ካለ ካሽ አለ ጥሬ ገንዘብ ካለ እሱን መጠቀም ሊሆን ይችላል። ሶስተኛው the government may issue new currencies መንግስት አዳዲስ ገንዘቦችን ኢሹ ማድረግ ሌላው አማራጭ ሊሆንበት ይችላል። ሌላው borrowing from market or from external source ነው። ሌላውና ትልቁ ነገር መንግስት ከሀገር ውስጥ ባለሀብቶች ከሀገር ውስጥ ባንኮች ፕራይቬት ባንኮችን ጨምሮ አበዳሪ ተቋማት እንዲሁም ደግሞ ከኤክስተርናል ሶርስ ሊበደር ይችላል። እነዚህ አራት ቴክኒኮችን ሊጠቀም ይችላል። ግን የትኛው ቴክኒክ ነው በጣም አዋጭ? የትኛው ቴክኒክ እጅግ በጣም ምርጥ
ሀገርን የማይጎዳ ህዝብን የማይጎዳ የትኛው ነው የሚለው ነገር መመለስ አለበት። ግን ቤስት የሚባለውን ነገር መንግስት ምን ማድረግ አለበት? መውሰድ አለበት። ለምሳሌ when the government may issue new currency መንግስት አዲስ ከረንሲ ኢሹ የሚያደርግ ከሆነ ደግሞ ከዚህ ጋር ተከትሎ የሚመጣ አደገኛ የሆነ ችግር ይዞ ሊመጣብን ይችላል። ኦኬ ከፍተኛ የሆነ ችግር ይዞብን ይመጣ ይችላል። እንዲሁም ደግሞ መንግስት ለክፉ ቀን ብሎ አንዳንድ ነገሮች የተያዙ ካሾች ካሉ እሱንም ሙሉ በሙሉ መጠቀም አንድ ችግር ይዞብን ሊመጣ ይችላል። ኤክስተርናል ሶርስን ስንመለከት እንደገና የፊዚካል ፖሊሲው መቀኘት ስላለበት እሱም ሌላ ችግር ይዞብን ሊመጣ ይችላል። በጣም ብዙ ሂደቶችን ማለፍ ይጠይቃል ማለት ነው። ስለዚህ ስለ ኦብጀክቲቭ ኦፍ ሰች ዲፊሲት ፋይናንሲንግ ስናወራ መሰረታዊ የሆነ ኦብጀክቲቭ ምንድነው የሚለው ነገር እንመልከት። ሶ just deficit financing has generally been used as a method of meeting the financial need of the government in times of what war አንዳንድ ጊዜ ጦርነት ቢያጋጥም ሀገር ብትወረር የሀገር ሉዓላዊነት ርዕሰ ጉዳይ ቢነሳ ሜቢ ሰች ዲፊሲት ፋይናንሲንግን ልንጠቀም እንችላለን። አንዱ የገንዘብ ማግኛ መንገድ አድርገን ሊያጋጥመን የሚችለውም ከዚህ አንገል ነው። ፎር ኤግዛምፕል when it is considered difficult to mobilize adequate resource ለምሳሌ አንድ መንግስት አንድ ሀገር በጦርነት ብትታመስ ከፍተኛ የሆነ ጦርነት ካለ ገቢ መሰብሰብ አይቻልም። ገቢ መሰብሰብ የማይቻል ከሆነ ደግሞ ከፍተኛ የሆነ ሰች ዲፊሲት ፋይናንስ ሊያጋጥመን ይችላል። እና ብዙ ስኮላሮች ላይ ኬንያንስ ጨምሮ ኬኒስን ጨምሮ ማለት ነው ብዙ ስለ ዴቢት ፋይናንሲንግ አድቮኬት ያደረጉት አንዳንድ መሰረታዊ የሚባሉ ነገሮች አሉ። እና ጀስት ዲፊሲት ፋይናንሲንግ ካን ቢ ኮንሲደርድ አስ an instrument of economic policy to overcome such conditions of what depressions and rise the level of output and employment እንግዲህ ይሄ ኢኮኖሚስት እና ስኮላር ምንድነው የሚለን በተለይ ስለ ዲፊሲት ፋይናንሲንግ ሲያወራ እንደ የሀገርን ኢኮኖሚ ፖሊሲዎችን በመቀኘት ማለት ነው የሀገርን በጣም የዛቀጠ የኢኮኖሚ ሁኔታ ካለ እሱን ለማውጣት እንዲሁም ደግሞ ሌቭል ኦፍ አውትፑት እና ኢምፕሎይመንት በተለይ ደግሞ ጆብ ኦፖርቹኒቲ ክሬት ለማድረግ ዲፊሲት ፋይናንሲንግን መጠቀም እንችላለን። ገንዘብ በመበደር የተለያዩ አማራጮችና ቴክኒኮችን በመጠቀም ነው የሚለን። ሶ ሰች ዲፊሲት ፋይናንሲንግ ሀገሪቱ እንድታድግ እንደ አይነተኛ ቴክኒክ ሊሆነን ይችላል። ገንዘብ የምናገኝበት መንገድ የምንሰራበት መንገድ ሊሆን ይችላል ማለት ነው። በተለይ ደግሞ ባይ ሜቢ borrowing such amounts of what you fund from what external providers and creditors ምንላቸው አንዱ ትልቁ ነገር ነው ማለት ነው። so essential for financing economic development በተለይ ደግሞ under developed ለሆኑ ካንትሪዎች ዲፊሲት ፋይናንሲንግ ማለት ነው የመውጫ መንገድ ሊሆን ይችላል፣ አማራጭ መንገድ ሊሆን ይችላል ማለት ነው። so such for mobilization of what surplus ideal ምንላቸው በጣም ብዙ ግዙፍ የሆኑ ገንዘቦች እና የተረፉ ገንዘቦች ካሉን እሱንም ደግሞ just ምን ማድረግ አለብን ሞባላይዝ አድርገን መጠቀም አለብን በጊዜ ሂደት ዲፊሲት ፋይናንሲንግ ለማስወገድ እንዲሁም ደግሞ ዩቲላይዝድ የሆነ ሪሶርስም ኢን ዘ ኢኮኖሚ መጠቀም አለብን፣ በአግባቡ መያዝ አለብን። ኤኒዌይስ ግን የዲፊሲት ፋይናንሲንግ መሰረታዊ የሆነ ኦብጀክቲቭ ሀገራትን ምን ማድረግ ነው ከገቡበት የኢኮኖሚ አሻጥር በማስወጣት ከፍተኛ የሆነ የኢኮኖሚክ ዲቨሎፕመንት የጆብ ኦፖርቹኒቲ እና እንዲሁም ደግሞ አንዳንድ መሰረታዊ የሚባሉ የኢኮኖሚክ ፖሊሲን መቃኘት ትልቁ አንድ ርዕሰ ጉዳይ ሊሆን ይችላል ወይም ደግሞ ኦብጀክቲቭ ሊሆን ይችላል። ይሄንን መረዳት አለብን። ሌላው ዲፊሲት ፋይናንሲንግ ምን አይነት ኢፌክት ሊኖረው ይችላል አንዱ ርዕሰ ጉዳይ ነው በዚህ ቻፕተር መታየት ያለበት ርዕሰ ጉዳይ። እንግዲህ ስለ ዲፊሲት ፋይናንሲንግ ስናወራ ፖዚቲቭ የሆነም ኔጌቲቭ የሆነ ኢፌክትን በኢኮኖሚ ላይ ሊኖር ይችላል፣ ሊያሳድር ይችላል። ፖዚቲቭ ወይም ደግሞ ኔጌቲቭ ኢፌክት ሊያሳድርብን ይችላል። እስኪ የመጀመሪያው ለምሳሌ ከኢንፍሌሽን አንግል እንመልከተው። በተለይ ደግሞ ሰች ኢንፍሌሽናሪ ራይዝ ኢን ፕራይስ ለምሳሌ ከፍተኛ የሆነ ጉድስ ኤንድ ሰርቪስ ፕራይስ ራይዝ የሚያደርግ ከሆነ ከፍተኛ የሆነ ኢንፍሌሽን ካለ such deficit financing increase the total volume of money supplies okay በኢንፍሌሽን ጊዜ እንደዚህ አይነት ነገሮች ካጋጠሙ ዲፊሲት ፋይናንሲንግ ካጋጠመ ማለት ነው መንግስት አስፈላጊ የሚባሉ ኤክስተርናል የሆነ መኒ ሜቢ ሰርኩሌት ሊያደርግ ይችላል፣ ሳፕላይ ሊመጣ ይችላል፣ ሊያቀርብልን ይችላል። ሶ በዚህ መንገድ ከፍተኛ የሆነ ኢንፍሌሽን ካለ እንዴት መፈታት ይችላል፣ ሊቀንስ ይችላል የሚለው ነገር እናያለን። ሶ እንደዚህ ማይሆን ከሆነ ግን there is proportional increase in production this can lead to inflation መንግስት እንደዚህ አድርጎ ወይ ሊያስተካክል ይገባል፣ አሊያም ደግሞ ፕሮፖርሽናል የሆነ ፕሮዳክሽኑ በዛ ልክ ምን መደረግ አለበት መጨመር አለበት። ፕሮዳክሽን ሳይጨምር ኢንፍሌሽን ብቻ ካለ it is so much difficult። ስለዚህ ፕሮዳክሽን የማይጨምር ከሆነ ከፍተኛ የሆነ ኢንፍሌሽን ካለ መንግስት ምን ሊጠቀም ይችላል? ከፍተኛ የሆነ ገንዘብ ሰርኩሌት ሊያደርግ ይችላል ወደ ማርኬቱ ማለት ነው። ይሄንን ዲፊሲት ፋይናንሲንግን ተጠቅሞ ማለት ነው መንግስት ፕሪንት በማድረግ አጠቃላይ ከረንሲ ወደ ገበያ ሊያመጣ ይችላል። ሁለተኛው ኢፌክትስ ኦን ዲስትሪቢዩሽን ኦፍ ዌልዝ ኤንድ ኢንካም በተለይ ደግሞ እዚህ ጋር ያለው ኢፌክት ምንድነው የሚለውን ነገር እንመልከት። በተለይ ሪል ኢንካም ኦፍ ሰች ዌጅ ኤርነርስ ምንላቸው በጣም ብዙ ጊዜ በእንደዚህ አይነት
ዲፊሲት ፋይናንሲንግ ላይ ማለት ነው ሊቀንስ ይችላል። ኢንተርፕረነር ምንላቸው ቢዝነስማን ምንላቸው ደግሞ አንዳንድ ጊዜ ማለት ነው ሊጨምር ይችላል። ሊዲንግ ቱ ዋት ዲስትሪቢዩሽን ኦፍ ዋት ዌልዝ ኢን ፋቮር ኦፍ ቢዝነስ ክላስስ ማለት ነው። ዲፊሲት ፋይናንሲንግ የበጀት እጥረት ካለ ብዙ ጊዜ የሚጠቀሙት እነማን ናቸው ከተባለ ከፍተኛ ገንዘብ ያላቸው ባለሀብት ያላቸው ናቸው ሊጠቀሙ የሚችለው። ምክንያቱም የደሃው ማህበረሰብ ከፍተኛ የሆነ የበጀት ዲፊሲት ካጋጠመ መንግስት የሚያቀርበውን እያንዳንዷን አክቲቪቲ ዊዝን ሚኒመም አማውንት ኦፍ ኮስት ማግኘት አይችልም። ስለዚህ ትንሽ ሊቸገሩ ይችላሉ። ከፍተኛ የሆነ የቢዝነስማን እና ኢንተርፕረነሮች ደግሞ ሊጠቀሙበት ይችላሉ። እንደምታውቁት አሁን ይሄ በኢንፍሌሽን አሁን ኢትዮጵያ ውስጥ ሀገራችን ከፍተኛ የሆነ ኢንፍሌሽን አለ እና በዚህ ኢንፍሌሽን የሚጠቀመው ማን ነው ከተባለ ባለሀብት ነው እየተጠቀመ ያለው፣ ቢዝነስማኖች ናቸው እየተጠቀሙ ያሉት። ምክንያቱም አንድ ነገር ሲጨምር ፕሮዳክቱ ላይ በጣም ብዙ ነገር ይጨምሩና ይሸጣሉ። የሚጎዳው ማን ነው ከተባለ ድሃ ማህበረሰብ ነው የሚጎዳው። ስለዚህ እንደዚህ አይነት የሆነ ዌልዝ ኤንድ ኢንካም ላይም ከፍተኛ የሆነ ተጽዕኖ አለው ማለት ነው። ይሄንን ምን ማድረግ አለብን? አንደርስታንድ ማድረግ አለብን ማለት ነው። ሌላው ኢኮኖሚን ግሮዝ ፋስተር ግሮዝ እንዲመጣ ልንጠቀምበት እንችላለን። አንዱና መሰረታዊ ጉዳይ when the country is able to implement the development plans of such deficit financing thereby by attaining faster growth። ለምሳሌ ሀገራት ዲፊሲት ፋይናንስ ያጋጠማቸው አንዳንድ መሰረቱ የሚባሉ ቴክኒኮች ኢምፕሊመንት በማድረግ ከፍተኛ የሆነ የኢኮኖሚ እድገት እንዲያስመዘግቡ ሊረዳቸው ይችላል። ሌላው ፓተርን ኦፍ ኢንቨስትመንትን የኢንቨስትመንት ፓተርኑንም መቀየር ሌላው አይነተኛ ሚና ሊሆን ይችላል። በተለይ ስለ ዲፊሲት ፋይናንሲንግ ብዙ ጊዜ ስናወራ የመንግስት በሚወስዳቸው አንዳንድ መሰረታዊ የሚባሉ ፖሊሲዎች ማለት ነው ሰች ኢንቨስትመንትን ኢንካሬጅ ሊያደርግልን ይችላል። ላይክ ኮንስትራክሽን፣ ለግዠሪ ኮንሰምፕሽን፣ ኢንቨንተሪ ሆልዲንግ ኤንድ ስፔኩሌሽን የምንላቸው መሰረት የሚባሉ ጉዳዮች ላይ ላይክ ኢንጌጅ ሊያደርጉ ይችላሉ፣ ሊሳተፉ ይችላሉ። ኢንቨስትመንት ብዙ ጊዜ ኢን ሰች አንዲዛይሬብል ፊልድ ላይ ማለት ነው ሊመጣብን ፓተርኑ ሊቀየርብን ይችላል ማለት ነው። ሌላው ክሬዲት ክሬሽን ኢን ባንክስ ሊያጋጥም ይችላል። ኢንፍሌሽናሪ ፎርስ ካለ ክሬትድ ባይ ሰች ዲፊሲት ፋይናንሲንግ ካመጣብን ከፍተኛ የሆነ ኢንፍሌሽን ካመጣ ማለት ነው ብዙ ጊዜ ሪንፎርስ ሊደረግ ይችላል። በተለይ ደግሞ ባንኮች ማለት ነው የክሬዲት ክሬሽኑ ማለት ነው አዌርነስም ለስ ስለሆነ እሱ ሞር ባንኮች ክሬት ሊያደርጉ ይችላሉ። ሌላውና መሰረታዊ ርዕሰ ጉዳይ በኢትዮጵያ ማለት ነው ስታንዳርድ በተለይ ደግሞ የዲፊሲት ፋይናንሲንግ እና ቦሮዊንግ ኢን ኢትዮጵያ ምን ይመስላል የሚለውን ነገር እናያለን። ዲፊሲት ፋይናንሲንግ ኢን ኢትዮጵያ ብዙ ጊዜ ስናወራ ስለ ገቨርንመንታል ረቨኑ፣ ስለ ገቨርንመንታል ኤክስፔንዲቸር፣ ስለ አጠቃላይ በጀቱ አመታዊ በጀቱ ስላለበት መሰረታዊ የሆነ የበጀት እጥረት እናወራለን። በተለይ ደግሞ የመንግስትን ፕላን አቺቭ በማድረግ ረገድ ማለት ነው። the level of such outlay lays down where of an order ለምሳሌ which could not be met only by taxation source or revenue surplus መንግስት የሚሰራቸውን እያንዳንዱ ስራዎችን ማለት ነው ብዙ ጊዜ አቺቭ ለማድረግ ግዴታ መንግስት በግብር መልኩ በታክሴሽን መልኩ አሊያም ደግሞ ከፍተኛ የሆነ ረቨኑ ሰርፕለስ ላለው ብቻም ሊያሟላ ይችላል። ከፍተኛ የሆነ ጋፕ ሊፈጠር ይችላል። ይሄንን ጋፕ መንግስት ምን ያደርጋል? ስራው ኤክስተርናል አሲስታንስ በእርዳታ በብድር ምን ያደርጋል? ያለበትን የበጀት እጥረት ሊሞላ ይችላል ማለት ነው። when the external assistance is not enough to fill the gap ከውጭ በእርዳታ መልኩ የምናገኘው እያንዳንዱ ገንዘብ ይህንን በጀት ዲፊሲት ለመሙላት ጋፑን ለመሙላት የማይበቃ ከሆነ ማለት ነው ሰች ዲፊሲት ፋይናንሲንግ ፖሊሲ ልንከተል እንችላለን ማለት ነው። ዲፊሲት ፋይናንሲንግ ፖሊሲ ደግሞ ይዞት የሚመጣ ራሱን ይቻለ ምን አለ አሰራርና ሜቶዶች ቴክኒኮች አሉ ማለት ነው። ሪጂናል ገቨርንመንትስ are not allowed to borrow from abroad የክልል መንግስታት ከውጭ ሊበደሩ አይፈቀድላቸውም። ከውጭ ማለት ከኢትዮጵያ ውጭ ማለት ነው ራሳቸውን ችለው ከአንድ ሀገር ከአንድ ኢንተርናሽናል ሞኔታሪ ፈንድ ከወርልድ ባንክ ከሌሎች ሀገራት ገንዘብ መበደር አይችሉም ህጉ ስለሚከለክል ማለት ነው። ነገር ግን ምን ማድረግ ይችላሉ? ሪጂናል ገቨርንመንትስ can borrow such amounts of what fund from what internal maybe creditors ነገር ግን ከሀገር ውስጥ አበዳሪዎች የክልል መንግስታት መበደር ይችላሉ። maybe borrowing internally requires the permissions of what ministry of maybe revenue or maybe finance and others በሀገር ውስጥ ያለውን አጠቃላይ ሁኔታ ማለት ነው የክልል መንግስታት መበደር ከፈለገ የሚኒስትሪ ኦፍ ፋይናንስን ማማከር አለበት። የገንዘብ ሚኒስተርን ማለት ነው መንግስት ምን ማድረግ አለበት? የክልል መንግስቱ ማለት ነው ማማከር አለበት፣ ፍቃድ መውሰድ አለበት። ከዛ ፍቃድ ከወሰደ በኋላ አንድ ክልል መበደር ይችላል ማለት ነው። the federal government that has the power to borrow funds from what abroad የፌደራል ገቨርንመንት ግን ከውጭ ሀገራት ከኢንተርናሽናል ሞኔታሪ ፈንድ ከክልል መንግስታት ገንዘብ የመበደር ምን አለው ባለሙሉ መብትና አቅም አለው ማለት ነው።
ትልቁ ነገር በዚህ ቻፕተር መጨረሻ የምንመለከተው ሪሰንት ትሬንድስ ኢን ኢትዮጵያ ፐብሊክ ፋይናንስ በሀገራችን ኢትዮጵያ አሁን ባለው መሰረታዊ ጉዳይ ስለ ገቢ፣ ስለ ወጪ፣ ስለ ግራንት፣ ስለ ዲፊሲት፣ ስለ ዳ እናወራለን። አሁን ያለው ነባራዊ ሁኔታ ትሬንድስ ሪሰንት የምንለው የቅርብ ጊዜ የምንላቸውን ነገር አንዳንድ ቁጥራዊ መረጃዎችን በማንሳት የምናወራ ይሆናል። ስለ ዶሜስቲክ ሬቨኑ ስናወራ ሞቢላይዜሽን ሪሜንስ ላው ነው የሚለው በኢትዮጵያ ያለው የዶሜስቲክ ሬቨኑ በጣም ዝቅተኛ ነው። ከጂዲፒው አንጋል ከጂዲፒ አንጻር ስንመለከተው እጅግ በጣም ዊክ ነው ሬሾ። ነገር ግን የአንዳንድ የመንግስት ምንላቸው ባለስልጣኖችና አውቶሪቲዎች ላይ የተቀመጡ ማለት ነው ይሄንን ገቢ ጀስት ሬዝ ለማድረግ አንዳንድ መሰረታዊ የሚባሉ ሪፎርምና ቤተር ታክስ አድሚኒስትሬሽን እየሰሩ ይገኛሉ። ይህንን ደግሞ በቅርቡ የመንግስት ስለባት ያወጣውን አጠቃላይ የታክስ ህግ መመልከት በቂ ነው። ወጪን ወይም ደግሞ ኤክስፔንዲቸርን በተመለከተ ገቨርንመንት ስፔንዲንግ ከረንትና ካፒታል ኤክስፔንዲቸር የምንለው ማለት ነው። ከረንት በጀቱ ካፒታል በጀቱ ማለት ነው። በተለይ አብሶሊት ብርስ በምንላቸው በጣም ብዙ በ2022 2023 በጀት እየወሰደበት ነው። በተለይ ደግሞ አሁን በተደረገው አዲሱ የደሞዝ ጭማሪ ምክንያት መንግስት ከፍተኛ የሆነ የደሞዝ እንዲሁም የወለድ ክፍያ ያስወጣበት ይገኛል። ነገር ግን ካፒታል ስፔንዲንግ ሃዝ ቢን ብዙ ጊዜ ፋይናንስ የሚደረገው በጣም ቀዝቀዝ ብሏል። ስለዚህ 2025 2026 በጀት ፕሮፖዛል ሪፖርት እንደሚያሳየው ማለት ነው ቶታል ኤክስፔንዲቸር ወደ 1.93 ትሪሊየን ኢን ኖሚኒያል ተርምስ ማለት ነው የተቀመጠ አመታዊ የኢትዮጵያ በጀት ነው። 1.93 ትሪሊየን ማለት ነው። ስለዚህ ከፍተኛ የሆነ በጀት ያሳያል። ግራንትን በተመለከተ አሁን ላይ ያለው መሰረታዊ ጉዳይ በኢትዮጵያ ማለት ነው ኦፊሻል ዲቨሎፕመንት አሲስታንስ በጣም እያደገ ይገኛል። በተለይ ከ2022 ማለት ነው አንዳንድ ነገሮች ከፍ እንድ ዝቅ ማለት አለ። ነገር ግን ኤክስተርናል ፋይናንሲንግ ግራንት ሲደመር ሎን ማለት ነው ለኢትዮጵያ በጀት አመታዊ በጀት እጅግ በጣም አስፈላጊና አሁንም ድረስ ያለና የሚጠቅም ርዕሰ ጉዳይ ነው። በጀት ዲፊሲትን በተመለከተ ፊስካል ዲፊሲት ብዙ ጊዜ በተለያዩ በተለይ ደግሞ ፓንዳሚክ ምንላቸውና ሴኩሪቲ በጦርነት ምክንያት እንደምታውቁት ሀገራችን ኢትዮጵያ ከፍተኛ የሆነ የኢንተርናል ዲስኦርደር ያለባት ሀገር ናት። የውስጥ ግጭቶች አሉ። ከዛ ደግሞ አንዳንድ ፓንዳሚክ የሚባሉ ወረርሽኞች በሽታዎች ሊኖሩ ይችላሉ። ከዚህ ጋር ተገናኝቶ አንዳንድ ሾክ ሊያደርጉ የሚችሉ ነገሮች ቢኖርም መንግስት በተለይ ደግሞ ከኢንተርናሽናል ሞኔታሪ ፈንድ እንዲሁም ደግሞ ወርልድ ባንክ ጋር ማለት ነው አንዳንድ ብድሮችን በማመቻቸት ለመፍታት ይሞክራል። ሪቫኒ ፎርትን ይጠቀማል። በተለይ ደግሞ በ2024-25 መንግስት ከፍተኛ የሆነ ገቢ ቢያገኝም ማለት ነው። አጠቃላይ የሀገር ውስጥ አጠቃላይ የሀገር ንዳ የመንግስት ንዳ በተመለከተ ማለት ነው በ2024 መጨረሻ አካባቢ የኢትዮጵያ አጠቃላይ የቶታል ፐብሊክ ደብትስ ኤክስተርናል ደብት ሲደመር ሰች ዶሜስቲክ ዳስ ወደ $68.9 ቢሊዮን አካባቢ ደርሷል። 68.9 ቢሊዮን ዶላር አካባቢ የኢትዮጵያ መንግስት እንግዲህ የፌዴራል መንግስት ማለት ነው አጠቃላይ ብድር አለበት። እንግዲህ ከዚህ ውስጥ ደግሞ ዶሜስቲክ ምንለው የሀገር ውስጥ ብድሩን ወደ 59 አካባቢ ይደርሳል ወደ $40 ቢሊዮን አካባቢ ማለት ነው። እንዲሁም ደግሞ የኤክስተርናል ብድሩ ማለት ነው አጠቃላይ ወደ $28.9 ቢሊዮን አካባቢ ይደርሳል። እንግዲህ ይሄ አጠቃላይ አሁን ላይ ያለው የኢትዮጵያ መሰረታዊ የሚባለው ገቢን ወጭንና ግራንት እንዲሁም ደግሞ ፐብሊክ ዳትስ እንዲሁም ደግሞ ዲፊሲትን በተመለከተ የሚያሳይ መረጃ ነው። እንደዚህ አይነት መረጃዎችን በየጊዜው አፕዴት ሊደረጉ ይችላሉ ማለት ነው። ኤኒዌይስ ፐብሊክ ፋይናንስ ኤንድ ታክሴሽን አጠቃላይ ሶስተኛው ቻፕተር ይህንን ይመስላል። እስካሁን ድረስ ገና ነው ቱቶሪያልስን ወዳችሁና ፈቅዳችሁ ስለተከታተላችሁን እናመሰግናለን። ገና ነው ቱቶሪያልስ ሁሌም ቢሆን ለእናንተ ስኬት ይሰራል። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ኮሜንት በማድረግ የተባበሩኝ ሰብስክራይብ አድርገውም ስለሚመለከቱም ልባዊ የሆነ ምስጋናዬ ይድረሳችሁ። በሚቀጥለው ቪዲዮ በአራተኛው ቻፕተር እስከምንገናኝ ባይ ባይ።